ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሎ። ታላቅ የምስራች ከሜሪትስ ፕሮፐርቲ። የኢሳያስ መንገደኞች ሶስቱ የም ስትራቴጂዎች። ስለ አገር የተሰኘው በጋዜጠኛ ቴዎድሮስ የሚዘጋጀው የኢቲቪ ፕሮግራም ትላንትና በጣም ጠንካራ ፕሮግራም ይዞ መጥቷል እና ቴዎድሮስ ይዞ የመጣው የስምረት ፓርቲ ከፍተኛ አመራር ነው። በአጋጣሚ እኔ በዚህ ርዕስ ልዘጋጅ ብዬ እየተዘጋጀው ፕሮግራሙ ማየት ጀመርኩ። እሱም ልኮልኝ ስለነበረ ማየት ጀመርኩና ብዙ ያሰብኳቸውን ነገሮች የዚህ የስምረት ፓርቲ ከፍተኛ አመራር ያነሳቸዋል እና ለኔ መረጃዎቹ ብዙ ስለነገሩኝ እሱን እንዳለ ወስጃለሁ እና ትንሽ ማየት ፈልጋለሁ። ጣመ ይባላል ሰውየው፣ ታውቁታላችሁ። ጣመ አረዶም በጣም ትልልቅ ሐሳቦች ነው የሚያነሳው። የኢትዮጵያዊነት ውስጥ ሆኖ የሚያነሳቸው ሐሳቦች ለዛሬው እንደ መንደርደሪያ ለወስዳቸው ነው የፈለኩት። ሶስቱ የም ስትራቴጂዎች ላይ ይመጣሉ። ከዛ በፊት ግን አንደኛ ጣመ ወይም የስምረት ፓርቲ ከፍተኛ አመራሩ ምስክርነት የሰጠው ጉዳይ አለ። እሷን ትንሽ ማንሳት ፈልጋለሁ። ብዙ ጊዜ ፐርሰናሊም የተቀጠቀጥኩበት ስለሆነ ላነሳላችሁ ፈልጋለሁ። ይሄ ምንድነው? የሃውዜን ሚስጥር ከተጋሮች በዚህ ደረጃ ላይ መረጃዎች በመምጣታቸው በጣም ደስ ስላለኝ ነው። በነገራችን የሃውዜን ሚስጥር በጣም ከተደበደብኩበት ርዕስ አንዱ የዛሬ 9-10 ዓመት በቃ አካባቢ ማለት ነው። እኔ ስለ ኤፈርት የጻፍኩት መጽሐፍ ላይ አንድ ምዕራፍ አለ። ከዚህ በፊት ነግሬያቸዋለሁ። ምዕራፍ 2 ቁጭት መፍጠር የምትል ርዕስ አለች። ቁጭት መፍጠር የሚለው ላይ አንዱ የቲፒኤልኤፍ ስትራቴጂ ኢቭን የስብሃት ዶክትሪን የሚባለው ራሱ አንዱ መንገድ ቁጭት መፍጠር፣ በማህበረሰብ ውስጥ ቁጭት መፍጠር በጣም ታስታውሳላችሁ ብዬ ስለማስብ እና በምሳሌነት ያመጣሁት ሃውዜንን ነበረ። በምሳሌነት ያመጣሁት አነብላችኋለሁ ከመጽሐፉ ላይ እንዴት አድርገው ሃውዜን ላይ ቁጭት እንደፈጠሩ የሚያሳይ ማለት ነው። ከዛ መጽሐፉ እንደወጣ አይጋ ፎረም ምናምን ይባሉ በሙሉ
የደርጉ ልጅ ኤርሚያስ የትግራይ ህዝብን ጭፍጨፋ ካደ፣ የሐውዜንን ጭፍጨፋ ካደ። የአባቱ ልጅ የምናምን ልጅ ሂሳብ እያወራረድኩ አይደለም ባይዘው እውነታውን ነው። ዛሬ ከትግራይ ልጆች ስንሰማ ትንሽ ፈንጠቅ አድርጎ መሄድ ስለፈለኩ ነው። አስታውሳለሁ አይጋ ፎረም ይሁን የሆነ ብቻ የሚጻፍበት ትልቅ ፎረም ነበር ተጽፎ ውይይት። ለካ የደርግ ልጅ ተሸክመን ይኖር ነው። ይሄ የደርግ ልጅ የሐውዜንን ጭፍጨፋ የካደ ርዕስ ተሰጥቶ እና በጣም ያስደነግጥ ነበረ። ምክንያቱም ከትግራይ ህዝብ ጋር ለማስተሳሰር ምናምን ስለተፈለገ ያስደነግጥ ነበር በወቅቱ። አሁንም እስከሆነ ጊዜ ድረስ ልክ ሐውዜ ምናምን ስትሉ እናንተ የደርግ ልጆች ነው የምትባሉት። እኔ እዛ ላይ የህዝቡ መጨፍጨፍ አልካድኩም። ነገር ግን ቁጭት መፍጠሪያ ሆኖ ውሏል ነው። ራሱም እኮ ቁጭት መፍጠር ነው የሚለው። ቲፒኤልኤፍ ያንን አካባቢ ለማነሳሳት ለማስቆጨት ህዝቡ እንዲነሳሳለት ስለፈለገ የገበያ ቦታ ላይ ራሱ ሄዶ ተቆጣጠርኩት ከተማውን ብሎ ከዛ ደርግ እርምጃ እንዲወሰድ አደረገ። ደን ያንን ቁጭት ተጠቀሙበት። ዓላማው እሱ ነበር የነበረው። ዛሬ የራሳቸው የትግራይ ልጆች መጥተው ተናገሩ። እኔም በወቅቱ የነገሩኝ አብሬያቸው የነበሩ ጀነራሎች ነው የነገሩኝ። በነገራችን ላይ እሱን ነው የጻፍኩት እዚህ ላይ። አብሬያቸው የነበሩ የፖለቲካ ሰዎች ቲፒኤልኤፍ ውስጥ የነበሩ የፖለቲካ ሰዎች ነው ያነሱት። ከዛ በኋላ ከዛም በፊት የሚጽፉ ሰዎች እንደነበሩ ከግምት ከትቼ ማለት ነው። ሐውዜን እንደ ቁጭት መፍጠሪያ የሚል ርዕስ ነው ርዕሱ። ምናልባት መጽሐፉ ያላችሁ ለአንዳንዶቻችሁ ልካለው ብያዘግቻለሁ፣ ልክላችኋለሁ ስም ሳልጠቅስ ስላልተመቸኝ ነው ከይቅርታ ጋር። ገጽ 131 ላይ ታገኙታላችሁ። ገጽ 104 ሶሪ ገጽ 104 ላይ አረ ነው ይታያችሁ ከሆነ አላቅም። አንድ ርዕስ አለች፣ ቁጭት መፍጠር የምትል ርዕስ አለች እና እዛ ላይ የሐውዜንን እንደ የተጻፈ አለ። አነብላችኋለሁ ወይ ዛሬ እሱን አውጡ። ትንሽ እነሱን እንስማቸውና የኔን ደግሞ አነብላችኋለሁ። ምን ያለ ጨካኝ እንደሆኑ እንድትረዱ ስለፈለኩ። ስለዚህ ጨካኝ ናቸው የሚለው ያዘኝ። ህዝባዊ አይደሉም እነዚህ። ህወሓት የሚል ስምም በህዝብ ሽፋን እንዲንቀሳቀሱ ተቆርቋሪ እንደሆኑ ለማስመሰል ድርጅት እንደሆነ ለማስመሰል ነው። ሽፋን ነው ይሄ ስም ራሱ። ጠለቅ ብለህ ስታይ ህወሓትማ እኛ ነን ይላል። ጌታቸው ሊቀመንበር የህወሓት ሆኖ ሊመረጥ ሲል አይ አይሆንም፣ ደብረጽዮንማ አይወርድም፣ መንጀሩንማ አትወርድም ይላል። ስለዚህ ጉዳዩ መንጀሩ ላይ ሲደርስ ሲሪየስ ነው ማለት ነው። የቅድም ፒኤልሲ ነው ያልኩህ የቤተሰብ የዘመድ የአዝማድ የኔትወርክ የጥቅም የስርቆት የዚህ ስብስብ ነው ይሄ በህወሓት የሚንቀሳቀሱ። ስለዚህ ጨካኝ ናቸው፣ ጸረ ህዝብ ናቸው። ህዝብን ሲያስቀጠቅጡ ሲያስጨፈጭው የመጡ ናቸው። የሐውዜን ድብደባ በደርግ ጊዜ ብዙ ሰው የሚያወራው የሐውዜን ሰዎች የሚያወሩት ትላልቅ ሰዎች እኔ ጠይቄያለሁ። ባይዘው ምን አለ መሰለህ ያኔ አይ ቲንክ 80 ዓመተ ምህረት ነው
ካልተሳሳትኩ ዓመተ ምህረቱ 81 የሚሆን ይችላል። የህወሓት ታጋዮች 10,000 የሚሆኑ ወደ ከተማ ገቡ አሉ። በብዛት በየቤቱ በየጠላ ቤቱ በየምናምኑ በየዛፉ ቁጭ ብለው ሲወያዩ ምናምን ነበር አሉ። ልክ 4 ሰዓት እና 5 ሰዓት ላይ ሲሆን የት እንደጠፉ ውልቅ ብለው ጠፉ አሉ። የሉም፣ አንድም ታጋይ የለም አሉ። ከዛ ህዝቡ ሰላም ነው፣ የህወሓት ታጋዮች ወደ ከተማ ገብተዋል፣ ስለዚህ ደርግ አይደበድብም የሚል ወሬ አስወሩ። ህዝቡ ተሰበሰበ። የሐውዜን አካባቢ ሰው አልታገልም ብሎ እምቢ ብሏቸው ነበር ይላሉ። አልወጣም ወደ በረሃ ወደ እነሱ አልቀላቀልም ብሎ። ከዛ ጥቆማው በራሳቸው ጊዜ ታጋዮች ወደ ከተማው ገብተዋል ተብሎ ተጠቆመ። ከዛ የድብደባው ተደረገ። 2500 ሰው ሲቪል የሞተው። ከዛ በኋላ አንድም ሰው የቀረ የለም አሉ። ወደ እነሱ ሄደ፣ ታገለ። እስከዚህ ድረስ ጨካኝ ናቸው ለለብዬ ነው። ይሄን ዶክመንታሪ እንድሰራው ተደርጌ ነበር አንድ የቴሌቪዥን ጣቢያ ላይ ሆኜ ያሉት መረጃ እኔ እንደውም የህወሓት በእርግጥ በዛ ሰዓት የተሰራበት መንገድ ሌላ ነው። እውነት ለመናገር በዚህ አጋጣሚ መታረም ስላለበት ማለት ነው። የህወሓት ሴራ ነው እንጂ የሐውዜን ድብደባ እንዲፈጠር እንዲከሰት ያደረገው በዛን ሰዓት በደርግ በኩል የተደረገ አይደለም የሚል የውስጥ አዋቂዎች የነገሩኝ ሰዎች ነበሩ። ግን በዛን ሰዓት እንደዛ ብሎ መስራት የሚቻልበት ሁኔታ ስላልነበረ እንደዛ ነው የሚሰራው። የሰጡኝ ኢንተርቪውም እንዳደርጋቸው ሪኮመንድ የደረጉት ሰዎችም ቅድም እንዳሉት ነው። እንደዚህ አረደን፣ እንደዚህ ቆረጠን፣ እንደዚህ ደበደበን፣ 13 ወንድሞቼ 10 ወንድሞቼ 10 እህቶቼ ተጎዱብኝ፣ እኔ ወደ በረሃ ወጣሁ የሚል ቅርጽ እንዲህ የተደረገበት ሂደት አለና የሴራ አንድ አካል እንደሆነ በዚህ አጋጣሚ እሱም ምስክርነት ስለሰጡኝ በጣም አድርጌ ነው የማመሰግነው። ለመናገር እኔ ሁለቱንም ነው የማመሰግነው። ቴዲንም አመሰግነዋለሁ፣ የስምረት ፓርቲውንም በደንብ ነው የማመሰግነው። ሁለቱም ተጋሮች ናቸው እንደምታውቁት። እንግዲህ ይሄ ምንድን ነው የሚነግራችሁ? ጣመም የተናገረው ቴዲም የተናገረው ከዛሬ ጋር እያስተሳሰራችሁት እንድታዩ ነው። ባይዘዌ ታሪክ ብቻ አይደለም ማወራው። ዛሬ ትራንስፖርት ታገደ የሚል ህዝቡን የማነሳሻ ስራ እየሰሩ ነው። የዛሬ እኔ እናንተ ዛሬ ገብተን ማለት ነው የትግራይ ህዝብ ወደ የከለከሉት በአብዛኛው እነሱ ናቸው። የትግራይ ህዝብ ግን ወደ መሀል እንዳይመጣ ታገደ ብለው ፕሮግራም እየሰሩ ነው። እንደውም እኔም ሆንኩ ፌዴራል መንግስት እነ ጌታቸው ረዳም እነ ጀነራል ሌሎችም ጀነራሎች ለቃችሁ ውጡ ነው እያሉ ያሉት። ጻድቃን በሉ ሌሎችም ለቃችሁ ውጡ፣ ወይ ወደ ቲዲኤፍ ወደ ሰላም ኃይሉ ግቡ፣ ወይ ወደ መሃል ሙ ወደ ወዘተ ነው እያሉ ያሉት። ዛሬ ይቺን ነገር እየተጠቀሙባት ነው። እኔ ታሪክ ብቻ ለማንሳት ፈልጌ አይደለም የመጣሁት፣ ወይም ደግሞ እኔን ስድቤን እንዲያነጹልኝ ስላጠቡልኝ ቲፔለፎች ባዛኔ ኤርሚያስ የጻፈው መጽሐፍ ሐውዜን የሚክድ ጸረ ትግራይ ጸረ ምናም ስላሉኝ አይደለም። አንዳንዴ ጊዜ ይፈተዋል። እንዴት እንደሚያብዱ ይገባኛል ይህን ሲሰሙ። ይኸውላችሁ ትላንትና አንዱ ቅስቀሳቸው ደርግ ሊያጠፋህ ነው የነበረው አይደለም። አሁንስ ቅስቀሳቸው ብልጽግና ሊያጠፋህ ነው። the old dog you can't teach him the new trick ነው አይደል የሚባለው። አዲስ ነገር አታስተምረው አሮጌውን ውሻ። ጻፉልኝ ቃል በቃል ካላልኩት አሮጌን ውሻ አዲስ ትሪክ አታስተምረው፣ አዲስ ዘዴ፣ አዲስ ዘይቤ፣ አዲስ እንትን አታስተምረው። ኦልሬዲ አሮጌ ነው። የዛሬ 40 ዓመት የዛሬ 50 ዓመት የተጠቀሙበትን ቅስቀሳ ነው ዛሬ እየተጠቀሙ ያሉት። እየተናገርን ያለነው ይሄንን ነው። የትግራይ ወጣቶች እንዳይገቡ አልተደረገም። እኔ ያለኝ መረጃ እሱ ነው። መንግስት እንዲወጡ ነው የሚፈልገው። መንግስት ስል የጦርነቱ አካል እንዲሆኑ አይፈለግም።
ምንም ታወራው የትግራይ ወጣት የጦርነት ሰለባ እንዲሆን ተገዶ ወደ ጦር ሜዳ እንዲገባ አይፈለግም። አሁን እያደረጉ ያሉት ኮታ አስቀምጠው እኮ ትግራይ ውስጥ ወጣቶቹን እየመለመሉ እኮ ወደ ማሰልጠኛ ሳዋ እኮ እየላኩ ነው። ሳዋ ገብተው የሚሰለጥኑ እኮ የትግራይ ወጣቶች አሉ። ሰው ከሱ የሚሸሹ ወጣቶችን ነው እየተቀበለ ያለው መንግስት። አሁን ግን እነሱ ምን አደረጉ? ወጣቱ ወደ መሀል ሀገር እንዳይገባ ያኔ ከአማራው ጋር ተያይዞ እንደሚነሳው ማለት ነው። Thank you. You can't teach an old dog new tricks. አዲስ ዘዴ አታስተምረውም አሮጌ ውሻ። አንድ አይነት ዘዴ ትላንት የተጠቀምክበትን እሱን ነው የጻፍኩት የነበረው። ገጽ 131 እና 132 ላይ ታገኙታላችሁ። በቀጥታ ላንብብላችሁ። ይሄ ቁጭት መፍጠር ነው። እንዴት አድርገው ማህበረሰብ ውስጥ ቁጭት እንደሚፈጥሩ ነው። መፈክር 3 ሌሎቹ መፈክር ለጊዜው ተውና መፈክር 3 ደርግ ሊያጠፋህ ነው የሚል ህዝብ ውስጥ ገብተው የቀሰቀሱት ደርግ ሊያጠፋህ ነው ብለው ቀጥታ ባነብላችሁ ደስ ይለኛል። ምንም ሳልጨምር ሳልቀንስ። ይሄ እንግዲህ ከ13 14 ዓመት በፊት የወጣ መጽሐፍ። መፈክር 3 ደርግ ሊያጠፋህ ነው። የህወሓት አባላት የሆኑት ወታደራዊ መኮንኖች የህወሓትነት ስሜት እጅግ የሚያስደነግጥና ከሲቪል ህወሓቱ ካድሬዎች የከፋ ነው። እኔ በእውነት ማለት ዛሬ ሳነበው እንደደነገጥኩኝ። በነገራት በዚህ ደረጃ ጽፌው እንደነበረም አላስታውስም። ከልቤ ነው የምላችሁ። እንዴ አልኩኝ ራሴን። ሰምታችሁኛል? የህወሓት አባላት የሆኑት ወታደራዊ መኮንኖች የህወሓትነት ስሜታቸው እጅግ የሚያስደነግጥና ከሲቪል የህወሓት ካድሬዎች የከፋ ነው። ለዚህ ምክንያት የመጀመሪያው ከህብረተሰብ የመቀላቀል እድላቸው በጣም ጠባብ ስለሆነ የቀድሞ አስተሳሰባቸውን እንደያዙ መቆየታቸው ነው። አንድ ጊዜ የማህበረሰብ ትምህርት የሚያስተምር መምህር የገጠመውን ላንሳላችሁ። ይህ መምህር በኢትዮጵያ የነበሩ ሽሜ ካለ ታግዘኛለህ። ይህ መምህር በኢትዮጵያ የነበሩ ስርዓቶች ባህሪያት የሚያስተምርበት ክፍለ ጊዜ ነበር። መንግስቱ ኃይለማርያም አስፍኖት የነበረውን ጨቋኝ ስርዓት ወታደራዊ አምባገነን እያለ ያስተምራል። በዚህ የተበሳጩት የህወሓት መኮንኖች የአማራ ጨቋኝ መንግስት እያልክ እንዲናገር ያሳስቡታል። መምህሩ የደርግን ስርዓት የአማራ ጨቋኝ መንግስት ብሎ ማለት እንደማይቻል ይልቁንም ከመንግስቱ ኃይለማርያም ጀምሮ የተለያየ ብሔረሰብ የፈጠሩ ወታደራዊ አምባገነኖች ናቸው የሚል መከራከሪያ ያቀርባል። ንዴቱ ያልበረደላቸው እነዚህ የህወሓት ወታደራዊ ባለስልጣናት በየሳምንቱ አርብ በሚያደርጉት ግምገማ መምህሩን የቀድሞ ስርዓት ናፋቂ ብለው ገመገሙት። ይሄን የሆነው ሽሜ ካለ አግዘኝ። አያችሁ አይደል? ስለ ሚሊቴሪዎቹ ነው እየነገርኳቸው ያለሁት። ሃውዜን እንደ ቁጭት መፍጠሪያ። በተለይም ከዚህ አንጻር በሃውዜን የደረሰውን የአውሮፕላን ድብደባ ያስከተለውን ጉዳት ተከትሎ የተሰራው ፕሮፓጋንዳ የጦርነቱን ማርሽ የቀየረ ነበር። በተለይም ከዚህ አንጻር በሃውዜን የደረሰው የአውሮፕላን ድብደባ ያስከተለውን ጉዳት ተከትሎ የተሰራው ፕሮፓጋንዳ የሚያስቆጣና የጦርነቱን ማርሽ የቀየረ ነበር። በሃውዜን በተካሄደው የአውሮፕላን ድብደባ መንስኤው ምንድን ነው? በዛን ወቅት የነበረው የሁለቱ ተቃራኒ ኃይሎች የውጊያ አቅጣጫ ምን ነበረ? ድርጊቱ በህወሓት እንዴት በጠራ መልኩ በቪዲዮ ሊያዝ ቻለ? ማን ኃላፊነቱን ይውሰድ? ወዘተ የሚለውን ድምዳሜ በሁለቱም ወገን ተሰልፈው ለተፋለሙት ኢትዮጵያውያንና ለታሪክ ጸሐፊዎች ወደ ጎን ትተን የድርጊቱ ውጤት ለህወሓት ፕሮፓጋንዳ መስሪያ ሆኖ እንዳገለገለ ከህወሓት ታጋዮች ጋር በነበረኝ ቆይታ አረጋግጫለሁ። እርግጥም ከቪዲዮ ባሻገር በሃውዜን ጭፍጨፋ ህወሓት እጅ አስቀድሞ መረጃ እንደደረሰው
መጠርጠር የሚቻልበት ሁኔታ በርካታ ምክንያቶች አሉ። በመጀመሪያ ደረጃ ህወሓት ከበረሃ ጀምሮ እስካሁንም ድረስ ከሚከተላቸው ስትራቴጂዎች አንዱ ህዝብን አስቆጥቶ የማነሳሳት ስትራቴጂ ቁጭት የሚባል እንደሆነ ለማንሳት ተሞክሯል። የህወሓት ታጋይ ሆነው ወደ መከላከያ ከፍተኛ መኮንን የተሻገሩት ተማሪዎች የሐውዜን ጭፍጨፋ ባነሱ ቁጥር በተመሳሳይ በትግራይ ዘንድ የተፈጠረውን ቁጭትና መነሳሳት አብረው ያነሳሉ። አንዳንድ ጊዜም አስከፊ ገጠመኙ ሐውዜን ላይ ባይደርስ ኖሮ የጦርነቱ ዕድሜ ለመራዘም እድል ሊኖረው እንደማይችል እርስ በርስ ይከራከራሉ። ሐውዜን ላይ ያንን ስራ ባንሰራ ኖሮ ልናልቅ እንችላለን ብለው ማለት ነው። ይህ ህዝብን አስቆጥቶ የማነሳት ስትራቴጂ በኢትዮ ኤርትራ ጦርነትም የተፈጸመ ነው። ገጽ 132 ዛሬ በጣም ነው የማመሰግነው ጣመን ቴዲን። ጣመ ምን አለ? የታጋዩ የነገረኝ ብሎ አለ። ቴዲ ደግሞ ዶክመንተሪ ስራ ተብዬ ሮንግ የሆነ ዶክመንተሪ እንድሰራ ተደረኩኝ አለ። ሁለቱም ተጋሮች ናቸው። በደንብ አስቡ እንግዲህ። ይሄ አንደኛው እንደው በደንብ ዛሬ ልቤን ትላንትና ማታ ደስ ስላለኝ እንዳልኩት እኔን ስላነጹኝ ወይ የኔን ስድብ ስላሉ ሳይሆን ተመሳሳይ ዘዴ አሁንም እየተጠቀሙ ስለሆነ ደርግ ሊያጠፋ ነበር አሉ። አሁን ደግሞ ብልጽግና ሊያጠፋ ነው አሉ። ይሄ ነው ስትራቴጂዎቻቸው። የሚከተሉት መንገድ ይሄንን ነው። አንደኛ እሱ ነው። ሁለተኛ ሶስቱ የም ስትራቴጂዎች ይሄንን ጣመ የተናገራቸው ሶስት የም ስትራቴጂዎች ያላቸው አሉ። አይ ቲንክ እሱ ያንሳቸውና የተወሰኑትን እናነሳለን። አሁን የፕሪቶሪያው ስምምነት በዋናነት እንግዲህ ፌዴራል መንግስት በየትኛውም አጋጣሚ እኔ አሁን በተለያዩ መድረኮች ሁሉ ይነሳል። አሁን እንደ አጀንዳ ነው የሚነሳው እንዲተገበር ያለውን ፍላጎት እየገለጸ ባለበት ሁናቴ፣ በአንጻሩ ግን በዛኛው ቡድን በኩል የፕሪቶሪያው ስምምነት እንዳይተገበር የፌዴራል መንግስት ነው እየሰራ ያለው የሚል ፍረጃዎች አሉ። አሁንም የሚናገሩት ፋክት ደግሞ አለ ማለት ጦርነት ከመጎሰም ጀምሮ አጠቃላይ ማህተም ከመንጠቅ በህጋዊ ማለት ቢያንስ ጊዜያዊ አስተዳደሩ እንዲመሩ በክቡር ጠቅላይ ሚኒስትሩ የተሰየሙትን መሪ እሳቸውን እስከ ማባረር የደረሱበት ሂደት ነበር። ይሄ ሙሉ በሙሉ ስናየው ከፕሪቶሪያው ስምምነት አጌንስት የቆመ እንደሆነ ያሳያል። እሱ ብቻ ደግሞ ዲዲአርን እንዲተገበር በከፍተኛ ሁኔታ መንግስት ይፈልጋል። በአንጻሩ ግን ዲዲአር እንዳይተገበር ከዛ ደግሞ ከሌሎች ከውጭ አካላት ጋር ደግሞ እንደዚህ ግንኙነት የማድረግ ነገሮች ያየን ነው። ለምንድን ነው የፕሪቶሪያው ስምምነት የፌዴራል መንግስት እንዲከበር እያለ ግን እንዳይከበር እያለ ነው ብሎ የሚከስበት ምክንያት ምንድን ነው? እስኪ ባይዘው እንደዛ ብሎ የመናገር ሞራል እኮ የላቸውም። አልተቀበሉትም እኮ አሁን እኮ የመተግበርና ያለመተግበር ጉዳይ አይደለም። አሁን አልተቀበሉትም፣ መጀመሪያው ነው አልተቀበሉትም። ጌታቸው ገና ሳይመለስ ተቃውሞታል አልኩ። በአራቱም በሙሉ ድምፅ ተቃወሙት አልኩ። ወደ ማዕከላዊ ኮሚቴ አቅርበው ተሸነፉ፣ ወደ ካድሬ አቅርበው ተሸነፉ፣ ወደ ህዝብ አቅርበው ተሸነፉ አይደለ? ከዛ በኋላ ሶስት የሚባል ስትራቴጂ አወጡ። የማፍረስ የፕሪቶሪያን የማፍረስ በትግርኛ ነው። አንደኛው የሚባለው ምምካን ይባላል በትግርኛ ወይ ማምከን ማለት ነው። ሁለተኛው ምዕንቃፍ ወይ ደግሞ ማጓተት ማደናቀፍ። ሶስተኛው ምጽንቃቅ ይባላል ሙሉ ለሙሉ መውሰድ የምትፈልገውን። ስለዚህ ሶስት ስትራቴጂ ሙሉ አንደኛ ማምከን፣ ሁለተኛ ማደናቀፍ፣ ሶስተኛ ደግሞ የፈለከውን ብቻ መዘህ መውሰድ የሚል ስትራቴጂ ያወጡ ናቸው። ስለዚህ እኔ ልንገርህ ባይዘው ይሄ ውሸት አይደለም። የፕሪቶሪያው የሰላም ስምምነት የማፍረስ ስራ የሰሩት ያልተቀበሉት እነሱ ናቸው። ፌዴራል መንግስት ሁሉም ነገር ወደ ነበረበት ለመመለስ እኮ ክልሎች በሙሉ ሞቢላይዝ አድርጎ ወደ ትግራይ ክልል ወስደዋል እኮ። ገንዘብ እንዲያግዙ፣ በአይተም እንዲያግዙ፣ በአይነት እንዲያግዙ፣ በሁሉም ነገር እንዲያግዙ ትምህርት ቤት ያሰሩ ከኦሮሚያ ክልል መጥተው ስንት ትምህርት ቤት አሰርተዋል፣ ስንት አምቡላንሶች ሰጥተዋል፣ መድኃኒቶች ምናምን በጣም ብዙ ነገር ተሰጥቷል። የአዲስ አበባ ከተማ መስተዳደር ሆስፒታሎችን በሙሉ አንድ ሆስፒታል እየያዙ ለምሳሌ የአክሱም ቅድስት ማርያም ሆስፒታል አንድ ቅዱስ ጳውሎስ ነው ቅዱስ ጴጥሮስ ይዞታል። ሁሉም አዲስ አበባ ውስጥ ያሉ ሆስፒታሎች አንድ ሆስፒታል ይዞ ከራሳቸው ማቴሪያል እያነሱ ፋንክሽናል የሆነ ማቴሪያል ከዚህ እኛ ሁለት ስላለን አንዱን እንስጣቸው ብሎ ሰጥተዋል እኮ። እኔ ልንገር ህዝቡ ግን ይሄ በደንብ ያውቀዋል። በደንብ ሲናገር እኮ ማየት ትችላለህ። በየስብሰባው እስኪ ስማቸው
ህዝቡ እስኪ ትላልቅ 70-80 ዓመት የሆናቸው ኢንተርቪው እኮ እያደረጉ ነው። በትግራይ ታሪክ እኮ ተደርጎ አይታወቅም። ወጣቱ በቲክቶክ በዩቲዩብ በምን እየተናገረ ነው። የራሱ ፖድካስት ከፍቶ እየተናገረ ነው። ዛሬ ራሱ ያሰሩት ማነው ስሙ ሸዊት ውዳሴ የሚባል እሱ እንደውም እዚህም የለም እኮ ለምን ከሻዕቢያ ጋር ትገናኛላችሁ ጽምዶ የሚባል ጥፋት ነው ብሎ ስለሚቃወም ብቻ እንደውም ፌደራል መንግስትንም ይኮንናል ይቃወማል። እነሱን ይችን ብቻ ስላላቸው ጽምዶ ስላነሳ ሻዕቢያን ስለተቃወሙ ብቻ ዛሬ አሰሩት። የአንድ ፖለቲካ ፓርቲ አባል ነው። የሳልሳይ ወያነ የዩኒቨርሲቲ መምህር ነው፣ የህግ ምሁር ነው እና ነፃ ሆኖ የሚናገር አውቀዋለሁ። ረዳት ፕሮፌሰር ሸዊት አውቀዋለሁኝ። በጣም የሚገርም ሰው ነው። እውነት ለመናገር አቋም ያለው ሰው ነው። እኔ አውቀዋለሁ። እዛም ትግራይ ቲቪ ያለውኝ አውቀዋለሁኝ። እና አሁን ይሄን ሰው ማሰር ማለት ራሱ የትግራይ ህዝብ የሚፈረጃቸው ይመስለኛል። እሺ እንቀጥል። በጣም ይገርም ነው እንዳልኩት በደንብ ነው ያብራራው። እንትኑ ባጌጅ ሳይኖራችሁ ሲቀር ባይዘው ያየሁት ነገር ግልጽ ልናርግላችሁ የኔ ነው። ጣምም ቴዲም እዚህ ያለው ነው ያልኩት፣ ስለሌላ አይደለም ያወራሁት። ባጌጅ የላቸው። ባጌጅ ሲኖርህ ነው የሚከብድህ። የተሸከሙት ባጌጅ የላቸው። በቃ ባጭሩ። ስለዚህ የሚያዩትን ሂሳብ ሳይሰሩ ምን ሳይሰሩ ነው የሚናገሩት። እኔ ጣመን ያየሁት እንደዛ ነው። አይዳውት በዚህ ደረጃ እንዲቀጥል ይፈቅዱለታል አይፈቅዱለትም እጠራጠራለሁ። ሆነስትሊ ነው የምናገረው። ጣመ በዚህ ደረጃ ይሄዳል አይሄድም ከሆነ ጊዜ በኋላ አይዳውት ቢኮዝ እኔ ስምረት ውስጥም ጤነኛ ያልሆኑ ሰዎች እንዳሉ ፊል አደርጋለሁ። ጀስት ላይክ ሌላ ቦታ እንዳነሳሁት ጤነኛ ያልሆነ ሌላ ተልዕኮ ያላቸው ይኖራሉ ብዬ አምናለሁ። ሊኮረኩሙት እንደሚችሉት ይገባኛል። ኢቨን በዚህ በሃውዜን ንግግራቸው ቴዲ እንኳን አያገኙትም፣ ጣመን ሊኮረኩሙት ይችላሉ። ስጋቴንም አብሬ እየጠቀስኩ መሄድ ስላለብኝ ጌታቸው የምትሰማ ከሆነ እንድትሰማም ስለፈለኩ ነው። አውቃለሁ እንዲህ አይነት የሆነ ኢንተረስት ያለው አካል አለ። ኢቨን ስምረት ውስጥ አለ። እነዚህ በነፃነት የሚያወሩት ኮተት የላቸውም። አያችሁ፣ ኮተት ከሌለ እንዲህ ነው የምትሆነው። ፖለቲካ ላይ በተቻለ መጠን ኮተት አይኑባችሁ። እኔ አዲስ ፖለቲከኞች እኔ ጡረታ አውጥቻለሁ። ፖለቲካ ፓርቲ ምናምን የለው፣ ስልጣን የምፈልገው ስልጣን የለም። ወደ ኢትዮጵያ ተመልሼ የሚይዘው ስልጣንም የለኝም። ግን እንደ ልምድ እንደ ኤክስፒሪየንስ የምነግራችሁ ሁሌም ኮተት አይኑራችሁ። የሌብነት ኮተት አይኑራችሁ። ያመለካከት ኮተት አይኑራችሁ። ያመለካከት ኮተት ካላችሁ አታድጉ። በንጹህ አይምሯችሁ አትናገሩ። የሌብነት ኮተት 10 ሳንቲም ከሰረቃችሁ በነፃነት መናገር አትችሉ። ልንገራችሁ፣ ተጠንቀቁ። በተለይ ወጣቶች፣ ማደግ የምትፈልጉ ወጣቶች ተጠንቀቁ። እነዚህ ነገሮች ገዢው ፓርቲም ጋር ያላችሁ፣ ሌላም ጋር ያላችሁ፣ የሰረቀ ሰው 1 ብር ሲሰርቅ የ1 ብር እውቀቱን ሉዝ ያደርጋል። 1 ብር ሲሰርቅ የ1 ብር ከሬጁን ሉዝ ያደርጋል። ድፍረቱን ይታወቅብኝ ይሆን አንዷ ብሯ ትታይ ይሆን ምናምን እያለ ስጋው ነው የሚያልቀው። የአይምሮ ስጋው ነው የሚያልቀው። ሰውነቱ ሊደልብ ይችላል። የአይምሮ ስጋ ግን ያልቃል። ስለዚህ እነዚህ የተረዳሁት እኔ እንደ ነጣም አይነት እንደነ ቴዲ አይነት ሰዎች ባጌጅ እና የሆነ ኮተት ስለሌላቸው ነው በነፃነት እየተናገሩ ያሉት። ይቀጥላሉ ወይ አይቀጥሉም እጠራጠራለሁ። ሊቀጠቅጧቸው ይችላሉ። ኤኒዌይስ ወደ ነጥቤ ልምጣ። እንደው ስጋቴንም ገልጬ ለመሄድና ለታሪክ እንዲቀመጥ ነው። ነገ ኤርሚያስ ለካ እንዲህ ስትል ነበረ ብላችሁም ለታሪክ ብዬ ነበር እንዲባልኝ ሳይሆን ለታሪክ እንዲቀመጥ ኤንድ እንደነ ጣም አይነት ሰዎችም ጥንቃቄ እንዲያደርጉ ነው። የውስጥ ትግል ይጠብቃቸዋል። ይሄኔ ስንቱ ደውሎ ሰድቧቸዋል። ገመናችን አወጣ ስለተናገርክ ስለ ቁጭት መፍጠር ሃውዜን ብለው ሁሉ ምናልባት የቅርቡ ሰዎች ደውለው ሊተናኮሉት ይችላሉ። ፖለቲካውን አውቀዋለሁ በደንብ። የጠራ አይደለም፣ ስምረት የጠራ አይደለም፣ እዛ አካባቢ ያለውም የጠራ አይደለም።
in any case አንድ ሁለት ሶስት ነገሮች ናቸው ያነሳው። አንደኛ የፕሪቶሪያን ስምምነት ከመጀመሪያው አልተቀበሉት። ይሄ እውነት ነው። እነ ደብረጽዮን እነ ፈትለወርቅ እነ ታደሰ ወረደ እነ ፍስሐ መንጁስ ፖለቲካው ሚሊቴሪው አልተቀበለው የፕሪቶሪያን ስምምነት። ይሄ ግልጽ መሆን አለበት። አይደለም እነሱ የህወሓት ተቃራኒ የሆኑ ግን የትግራይ ብሔርተኞች ሆኑ አልተቀበሉትም። የሽንፈት ዶክመንት ነው ያሉት። እኔ አስታውሳለሁ። ሰረንደር ነው የተደረገው፣ እጅ መስጠት ነው ያሉት። ስለዚህ አሁን ጣም ያነሳው ጥያቄ ምንድነው? እንደ ስራ አስፈጻሚ ወሰኑ አንቀበለውም ብለው ይዘውት መጡ። ማዕከላዊ ኮሚቴ ውድቅ ተደረገባቸው። ወደ ጉባኤ ይዘው መጡ፣ ውድቅ ተደረገባቸው። አንቀበልም ሊሉ ማለት ነው። ምክንያቱም ውጭም ላይ የእጅ መስጠት ተብሏል። የእጅ መስጠት ስምምነት ተብሎ ሰረንደር ነው የተደረገው። አሁን እዚህ ጋር ያለው ቁልፍ ነገር ምንድን ነው? እንዴት ብለህ ነው ያልተቀበልከውን ስምምነት በሙሉ ልብህ የምትተገብረው? የምትጠላውን የሽንፈት የተሸነፍኩበትን የምትለውን ነገር በሙሉ ልብህ ለመተግበር እንዴት ነው የምትሄደው? እስቲ ንገሩኝ። ቲፒኤልኤፎች እኮ አስቂኝ የሚሆኑት እሱ ነው። ያልተቀበሉትን በሙሉ ተግባሪ ነን ይላሉ። የጭንቀት ሲጨንቃቸው ልናልቅ ነው አለቀልን ሲሉ ፈርም ብለው የተፈረመ ነው። ይሄ አንዱ መስመር ነው። አንድ ነፍስ ማትረፊያ ነበረ። ሁለተኛ ኦኬ ስምምነቱ መጣ። ስምምነቱ ከመጣ በኋላ 3 ስትራቴጂ ተከተሉ ይላል። ዋና ርዕስ ያረኳት እሱ ነው። በትግርኛ ነው የመጀመሪያዎቹ ቃላቶች ማለት ነው። ምካን፣ ምንቀፍ፣ ምጽጋ ምናምን የሚል ትግርኛውን ለጊዜው ልተውና ትርጉማቸው ግን የተከተሉት 3ቱ ስትራቴጂ ማምከን፣ ማደናቀፍና የፈለጉትን መርጦ መውሰድ። ወደ ፕላን ቢ ገቡ ማለት ነው። ፕላን ቢ ገቡና ምን አሉ? ኦኬ አንቀበለውም ብንል ዓለም ጉድ ሊያደርገን ነው፣ ከዓለም ልንጣላ ነው። ስለዚህ 3 ስትራቴጂ እንቅረጽ። ምን የሚል 3 ስትራቴጂ? የሚያመክን፣ የሚያደናቅፍና መርጦ የሚወስድ። ይህ እውነት አይደለም? ለማምከን ተሯሩጠዋል፣ ለማደናቀፍ ተሯሩጠዋል። መርጠው በጣም እኮ ነው የሚገርሙት። የፕሪቶሪያ ስምምነት ስትባሉ እንደዚህ አልተደረገም እንዲህ አልተደረገም። ለነሱ ብቻ የሚመስለው ምንድነው? ፌዴራል መንግስቱ ተገዶ የሚፈጽም እነሱ ግን የማይፈጽሙ ነው የሚመስለው። እንትን መሆኑ እንኳን ይረሱታል። ስምምነት መሆኑ እንኳን ይረሱታል። የድርድር ስምምነት መሆኑ። መርጦ ማለት እሱ የፈለጉትን መርጦ እንዲህ አልሆነም ይሏቸዋል። እንዴ ስምምነቱ ላይ እኮ ዲዲአር ይሰራ ይላል። አይ ዲዲአር አይሰራ። ተፈናቃዮች ይመለሱ ይሏቸዋል። አይ ተፈናቃይ የሚመለሱት ፌዴራል መንግስቱ እንዲያርጎ ነው። ይሄ አይደረግም። አንገታችን ቢቆረጥ አስተዳደራችን ይመለሳል። አስተዳደራችን ካልተመለሰማ ተፈናቃይ አንመልስም ይሏቸው። የለም አስተዳደሩ ይመለሳል የሚል የለው። በህገ መንግስቱ መሰረት ይሄዳ ነው። ህገ መንግስት አይደለም ታሪካዊ ግዛታችን ምናምን። ኧረ እባካችሁ ስምምነቱ ላይ ኮንቴስትድ ነው የሚለው፣ አወዛጋቢ ነው የሚለው። በህገ መንግስቱ ይፈታል። አይ እንደዛ የሚባል የለም። የመሞት የመኖር ጥያቄ ነው ምዕራብ ትግራይ ወዘተ ትግራይ የሚባል። ፌዴራል መንግስት ብቻ ፈጽም፣ እኛ ግን ግዴታ የለብንም። ይሄ ምንድን ማለት ነው? የፈለግህን መርጠህ
የመፈጸም ስትራቴጂ ማለት ነው። እነዚህ ሶስት የምን ስትራቴጂዎች በጣም ጥሩ አድርጎ ቁልጭ አድርጎ ነው ያስቀመጣቸው። ከዛ በተረፈ ብዙ ተደብቆ የነበረ እኔ አስታውሳለሁ የፕሪቶሪያ ስምምነት በተፈረመ በወሩ ምናምን የሆነ ሰነድ አዘጋጅቼ ነበር፣ ደጋግሜ ነግሬያቸዋለሁ። እና እዛ ጋር ፖዚቲቭ ነገሮች ስመለከት ወጥቼ በጣም ጥሩ ነው ብዬ ፕሮግራም ሁሉ ሰራውኝ። ምንድን ነበረ በጣም ማረሳው፣ ለካ እነሱ በኋላ ነው የገባኝ፣ ለካ በመጥፎ ነው የሚያዩት። ትዝ የሚለኝ የኦሮሚያ ክልላዊ መንግስት መጣና ሃይስኩል ገነባለሁ አለ እነ ሽመልስ አብዲሳ። ወይዘሮ እቺ ይሁዳዋ አለች የሚሏት በተደጋጋሚ ወይዘሮ አዳነች የሆነ ያህል ብር መደበችና ይሄን አደርጋለሁ አለች። በጣም ስለማረሳው ነው የምነግራችሁ። ዛሬ አንስተውታል። አዲስ አበባ የሚገኙ ሆስፒታሎች ትግራይ ያሉትን ሆስፒታሎች ተከፋፈሉና ሁለት ቢኖራቸው አንዱን ለትግራይ መስጠት ጀመሩ። ከተለያየ ክልሎች በተለይ ኦሮሚያ ነው በብዛት ያየሁት፣ ከሌላም ቦታ በመኪና እህል ጭነው መሄድ ጀመሩ። ኢቭን የሲኖዶስ ውስጥ የነበሩት አሁን ዋና ጸሐፊውን ጨምሮ ማለት ነው፣ ጳጳሱን ማነው ስማቸው አሁን ዋና ጸሐፊ። እኔ ይሄን አይቼ አበረታች ደስ የሚል እርምጃ አስታውሰዋለሁ፣ የሰራሁትን ፕሮግራም ራሱ። ምክንያቱም ወደ ኖርማላይዜሽን ነው የሚወስደው። አያችሁ፣ የኦሮሚያ ክልል መጥቶ ሃይስኩል የሚገነባ፣ ሶማሌ ክልል መጥቶ ሃይስኩል የሚገነባ፣ ትግራይ ላይ አፋሩ መጥቶ ሃይስኩል የሚገነባ፣ ሌላውም ደቡብ መጥቶ ሃይስኩል ወይም ጤና ጣቢያ የሚገነባ ከሆነ አንደኛ ሪሃቢሊቴሽኑ እርስ በራሳችን ይሆናል። ትግራይ ትነሳለች። በዛ ምንም ጥያቄ የለውም። ተጎድታለች ትግራይ። ምንም እዚህ ላይ ጥያቄ ያላችሁ ሰዎች በጣም ስህተት ነው። የትግራይ ህዝብ ተጎድቷል፣ በጣም ተጎድቷል። ሊደርስበት የማይገባ ነገር ደርሶበታል። ይሄንን ሪያላይዝ ያደረገ እርምጃ ነው ያየሁት እኔ በወቅቱ። ወይዘሮ አዳነች መታ ፖሊስ ሆስፒታሎቹን ሌሎቹን ይዛ ስትሄድ ለእኔ ማህበረሰቤ ነው ስላለች እንደዛ ነው። ያኔም የሰራሁት ፕሮግራም እንደሱ የሚል ነው። ኢቭን ዲፈረንስ ነበረኝ ከብልጽግና በወቅቱ። የፕሪቶሪያ ስምምነት ሽንቁር ማስፋት ብዬ ይሄ ሽንቁሩን ነው የሚያሰፋው። ጥሩ አረጋችሁ፣ እንኳንም ትምህርት ቤት ገነባችሁ። 3 4 5 ትምህርት ቤት ገንቡ። ሄዱ። አይ ቲንክ ሽመልስ ነው የሄደው፣ የሆነ ሰዎች ሄዱ። በፖዚቲቭ ነው ያየሁት። ዛሬም በፖዚቲቭ ነው የማየው። እንደውም ፋርዘር ሄድኩኝና እኔ ጸቡ የሆነ የአማራና የትግራይ የሚመስል ነገር ይዘት ስመለከት የአማራ ክልልም ሄዳችሁ ትግራይ ክልል ሃይስኩል ገንቡ፣ ጤና ጣቢያ ገንቡ። እስከዛ ተናግሬያለሁ። እኔ ያልተናገርኩትን አይደለም ማወቅ። ምክንያቱም በሆነ ባህሪው ይሄ አሁን አዳዲሱ ድመቶች እኮ ዛሬ እንደዚህ ሲሉ ታያቸው አይደል? ዛሬ ያኔ እና አቡነ ሳሪዮስ ማለት አቡነ ሳሪዮስ ናቸው አይደል? የኛ ጀግና ብሎ እኮ ፕሮግራም ሰርተዋል አዳዲሶቹ ድመቶች። ላስታውሳችሁ፣ መከላከያችንማ አዲሱ ድመት እዚህ ያለው ዲሲ ያለው መከላከያችንማ የብሔር ብሔረሰቦች ምልክት ከጦርነቱ በኋላ የብሔር ብሔረሰባችን ምልክት ነው ብሎ ፕሮግራም ሰርቷል። ታውቃላችሁ? ይሄን ስንቶቻችሁ ነው የምታውቁት? ይሄን
ከጦርነቱ በኋላ ይሄ የህወሓት የሻዕቢያ አዲሱ ድመት የኢትዮጵያ መከላከያ ማለት የብሔር ብሔረሰቦች ምልክት ማለት ነው የሚል ፕሮግራም ሰርቷል። አቡነ ሳውሪዎስ መሰለኝ ሳውሪዎስን እየጠራ አቡነ ሳውሪዎስን እንዲህ ነው። እኔ እኮ ነግሬያቸዋለሁ። ከአንድ ባለስልጣን ጋር እኮ ሲገናኝ ያገናኘኝ እሱ ነው። መልካም ሰው ነው ያ ባለስልጣን፣ በጣም በጣም መልካም ሰው ነው። ዛሬም ማየዋለሁ። በጣም መልካም ሰው ነው። እንዳየሁት የትግራይ ልጅ ነው። በጣም በጣም መልካም ሰው ነው። አግኘው እኔ ያገኘሁት ይፈልግሃል ብሎ እኮ ያለኝ እሱ ነው። መልካም ሰው ነው። እውነቴን ነው የምላችሁ። ስለነገርኳችሁ አልደግመው። የነገረኝም መልካም ነገር ነው የነገረኝ ሚኒስትሩ። ምንም የተደበቀ ነገር የለም። መልካም ነገር ነው የነገረኝ። ለሀገርህ ስራ፣ የምትፈልገውን ነገር እንድሰራ ነው የምንፈልገው። ከፈለክ ኢትዮጵያ መምጣት ትችላለህ። እንደዛ ነው ያለኝ። እኔ ምንም የምደብቀው ነገር የለኝም። ግን ይህንን ሚኒስትር ያገናኘኝ አዲሱ ድመት ነው። ያኔ የኢትዮጵያ ብሔር ብሔረሰቦች ምልክት መከላከያ እያለ የሚሰራው አቡነ ሳሪዎስ ማለት በቃ የቤተክርስቲያናችን ምልክት። እንደሱ ነው ሲሰሩ የነበረው። እኔ ከምሬ ነው የምነግራችሁ። ዘን እኔም በፖዘቲቭ ብራቮ አቡነ ሳሪዎስ፣ ሌሎቻችሁም ሂዱ፣ እንገንባት፣ ትግራይን እንገንባት፣ የትግራይን ህዝብ ይካስ፣ መካስ አለበት። ያ ህዝብ ተጎድቷል፣ ንብረቱ ተዘርፏል፣ ሀብቱ ተዘርፏል፣ ወድሟል። ስለዚህ ሆስፒታሎችም ሄዳችሁ አቋቁሙ። ወይዘሮ አዳነችም ስራሽን ሰፋ አድርገሽ ስሪ። ሌሎች ክልሎችም ሂዱና ትግራይ ክልል ስሩ፣ ትምህርት ቤት ስሩ፣ ሆስፒታል ስሩ፣ ጤና ጣቢያ ስሩ፣ እህል ይዛችሁ ሂዱ። ይሄ ነው ሽንቁሩን አስፍቶ ወደ ኖርማላይዜሽን የሚያመጣው። ለካ ቲፒኤልኤፍ ውስጥ አልተወደደም። ቢነግረን ጌታቸው ደስ ይለኛል። ይሄን ነገር ለምንድን ነው የዛን ጊዜ እንዲህ አይነት እርምጃዎች ለምን በኔጌቲቭ ታዩ የሚለውን ጌታቸው ረዳ ቢነግረን። ወደኋላ መሄድ አልፈልግም ሲል ሰማዋለሁ። አሁን ግድ የለም ወደኋላ ሄዶ ዋይ ኦሮሚያ ክልል ሃይስኩል ልገንባ ብሎ ሲሄድ፣ እህል ይዞ ሲሄድ፣ ጤና ጣቢያ ልገንባ ሲል የአዲስ አበባ ያሉ ሆስፒታሎቹን ተረካክበው እናንሰራራቸው ሲሉ የሆኑ ክልሎችም የሆነ ነገር ይዘው ሲሄዱ ለምን ቲፒኤልኤፍ ቅር አለው? አላቅም። እስካሁን መልስ የለኝም። ባይዘው ለምንድን ነው ያልፈለጉት? ህዝቡ ሪሃብሊቴት እንትን እንዲያገግም አይፈልግም ነበር ማለት ነው እነ ጌታቸውን ጨምሮ። ምክንያቱም ልክ እነ ወይዘሮ አዳነች እርዳታውን ትምህርት ቤቱን ይዘው ሲሄዱ በንጋታው ምን ፕሮግራም እንደሚሰራ ታውቃላችሁ? በተለይ ዲያስፖራ ያለው የትግራይ ሚዲያዎች እና ሌሎቹ ሂዱ ያለችን ሴትዮ እያሉ ነበር የሚሰሩት። ጥርግ በሉ ያለችን ሴትዮ እያሉ ነበር የሚሰሩት። አስታውሳለሁ። እኔ የምሬን ነው የምላችሁ። ይሄ ነው ለውጥ የሚያመጣው። የህዝብ ለህዝብ ግንኙነት ነው ለውጥ የሚያመጣው። ኢቭን የአማራ ክልል ሰዎች ባለስልጣናት ሲሄዱ ወደ መቀሌ የትግራይ ባለስልጣናትም ሂዱ ወደ አማራ ክልል የሚል ነበር ያነሳዋል። ከስንት ነው ጊዜ በኋላ ነው ጌታቸው ሄዱ። ዛሬ እነጣመ እየነገሩን ነው። ይሄ ማን ያደናቀፈው የሚለውንም እየነገሩ ነው። እውነቱ እሱ ስለሆነ ማለት ነው። ሁለተኛው ይሄ ነው። ሶስተኛ የጽምዶ 3 ዓላማዎች ብሎ ያነሳቸዋል። የጽምዶ 3 ዓላማዎች እስቲ እንመልከታቸው። ለምን እንደዚህ አይነት ኢንተርቪው ሰጠህ ተብሎ ማለት ነው። ግን ሁሉም ሰው ነው እንደዛ የሚናገረው እና በአጠቃላይ እነዚህ ሰዎች የጥፋት ኃይል ናቸው። የትግራይ ህዝብን አይወክሉም። ኢትዮጵያን የማፍረስና ትግራይን የማጥፋት የሻዕቢያ ተልእኮ የሚወስዱ በጽምዶ የሚባለው ጥምረት ተብሎ የሚጠራው በአማርኛ ከሻዕቢያ ጋር ሙሉ የጽምዶ ውል ስምምነት አድርገዋል። ስምምነቱ
ሶስት አንኳር ነገር ላይ ያተኮረ ነው። አንደኛው ኢትዮጵያን አፍርሶ ትግራይ ሀገር እናደርጋቸዋለን፣ ስለዚህ ኢትዮጵያን ብቻ እናፈርሳት የሚል ስለዚህ ኢትዮጵያን የማፍረስ ዓላማ የያዘ ነው ጽምዶ። ሁለተኛ ኢትዮጵያ ውስጥ ያሉ ሀብቶችም ከተሳካላቸው ወረው ለመሄድም ጭምራላቸው። ለምሳሌ ጦርነት ውስጥ መገፋፋት ካለ ወደ ኢትዮጵያ ውስጥ ከገባ ሻዕቢያ ፋብሪካዎች ፈቶ እንዲወስድ ተስማምቷል። ባይዘው የጨርቅ ፋብሪካ እናንተ ትወስዳላችሁ፣ የዚህ ፋብሪካ ነው ይወስዳል ብሎ ሻዕቢያ ተስማምቷል ከነሱ ጋር። ማለት ከተሳካለት ኢትዮጵያ ውስጥ ገብቶ ፋብሪካዎችን ፈቶ ሊወስድ ማለት ልክ 2013 ላይ የትግራይ ውስጥ የነበሩ ፋብሪካዎች ፈቶ ወስደዋል ሻዕቢያ ሙሉ ማለት ነው፣ አንድም ሳያስቀር። እንደዚህ አይነት ስምምነቶች አላቸው። ኢትዮጵያ ውስጥ ደግሞ ፋኖ የሚባል ኦሸኔ የሚባል አሉ። እነሱን ሳፖርት አድርገን እኛ ትግራይን ትልቅ ሀገረ ትግራይ የምትባል ትልቋ ትግራይ ወደ አማራም የሰፋች ወደ አፋርም የሰፋች ወደ ባህር በር የምትወጣ እኔ ዲፋክቶ ስቴት አድርጋችሁ ታውጁና እኔ ሀገር ብዬ አውጅላቸዋለሁ። ከዛ ግብፅም ታግዛለች፣ ሱዳንም አልቡርሃንም ያግዛል። በቃ ቢያንስ 3 ሀገራት ትግራይ ሀገር ናት ብለው ኦፊሻል ያደርጋሉ ብሎ ነው የሚነግሯቸው። እንኳን እንደዚህ ሊያደርጉ ሻዕቢያ ባይዘወይ ገና ጦርነቱ ከተጀመረ በኋላ ነገሩ የሚበላሽ መሆኑ ካወቀ በፀሐይ ብርሃን ፍጥነት ነው ወጥቶ የሚሄደው። ባይዘወይ ሻዕቢያ ይታወቃል፣ አይቆምም። የመዋጋት አቅምም ብቃትም የለውም፣ እሱ ችግር የለውም። እና ይሄ ጽምዶ ሻዕቢያን ወደ ኢትዮጵያ ግዛት በትግራይ በኩል አስገብቶ ኢትዮጵያን አተራምሶ ኢትዮጵያን አፍርሶ ትግራይና ሰሜናዊ ኢትዮጵያ አካባቢ ያለው የጦርነት አውድማ የጦርነት ማዕከል አድርጎ ኢትዮጵያን የማፈራረስ ስራ ከሚሰራ የውጭ ሀገር የኢትዮጵያን ጠላት የኢትዮጵያን ብሔራዊ ጥቅም የኢትዮጵያን ስትራቴጂክ ጥቅምን ከሚቃወምና ከማይደግፍ ኃይል ጋር ጽምዶ አድርጎ እየሰሩ ያሉት ተስፋ ስለቆረጡ ነው። ምክንያቱም ህዝቡ አልተቀበላቸውም። ሰራዊቱ ለሁለት ተከፍለዋል። ቲፒኤፍ እና ቲዲኤፍ የሚል ሆነዋል። ህወሓት ለሁለት ተከፍሏል። አሁንም ለሁለት ተከፍሏል። እዛ ያለው አሁንም እንደ አሜባ ሰራዊቱ እዛ ያሉት የቀሩት ወደ ጸለምት ወደ ራያ ወደ አፋር የወጡትን ትተህ ቲፒኤፍ የሚባለው ትተህ አሁን ትግራይ ውስጥ ያለው ቲዲኤፍ የሚባለው እነሱ የሚጠሩት ለሁለት ተከፍሏል። አሁን አመራሮቹም አባሉ የባለፈው ራሳቸው የጀመሩት ትንኮሳ ነበር። መከላከያን ያጠቁበት በጸለምት ለሙከራ ለድርድርና ሁሌም እንደዛ ነው የሚያደርጉት እና ገቡ። ለምን ይገባል ማለት ጸለምት መጀመሪያ ፕሪቶሪያ ሲፈረም እዛ ነበረች፣ ትንሽ አሃዱ ነበረች የአርሚ 11 ትባል ለሰላም ሲባል ተስባለች ወደ ተከዜና እዛ ሄደው ጦርነት ሲጀምሩትም መከላከያን ለማጥቃት ያደረጉት ነው። ሰራዊቱ ያኔ ፈረሰ። ከዛ መልሷቸው ያው ስላልቻሉ ነው። ሰራዊቱ እኮ እንዳለ ነው የፈረሰው። ጭራሽ ከዛ ቀን ጀምሮ እስካሁን የነበራቸው ግማሹን ያህል እነሱ ጋር የለም። ወደ አዲስ አበባም ወደ ሌላ ቦታም ሄደዋል። ወደ ቲፒኤፍም ተጨምረዋል። ወደ የቤቱ ሄደዋል። የለም እጃቸው ላይ ምንም የላቸው። ስለሌላቸው ማን ብቻ ነው የሚቀረው ማለት ነው? ሻዕቢያ ብቻ ነው። ስለዚህ ምናልባት ጦርነቱ እንኳን ከጀመሩ ይችን ማርክ ማይ ወርድ ይችን ጦርነት ከጀመሯት እነሱ የሚዋጋው ሻዕቢያ ብቻ ነው። የሚዋጋ የትግራይ ሰው የለም። በዚህ ትንሽ የተደናገረ ሰው ይኖራል። እንግዲህ ለራሱ አይበል ዋጋውን ያገኛል። ከዛ በኋላ ውጊያው የሚሆነው ከሻዕቢያ ጋር ብቻ ነው። ስለዚህ እዛ ጋር እነሱን ደግፎ የእነሱን እብደት የእነሱን እብሪት ደግፎ ለእነሱ ዋጋ የሚከፍል እንደዚች እናት ሊያለቅ የተዘጋጀ አባት የለም። የተዘጋጀች እናት የለችም። የተዘጋጀ ወጣት የለም። ጥሏቸው ወጥቷል። ራሱ አሁን የቲዲኤፍ የሚሉት ነጭ ነገር ልብስ ለብሰው ቪዲዮ እየሰሩ እኮ ነው። እዛ ለማንም እንዋጋም እያሉ ስላልቻሉ ነው እስካሁን እንጂ አሁን ጦርነት ላይ ነበር። እንዳይዘው ጌታቸውን ሲያባርሩ በኃይል ወዲያ ወደ ጦርነት ለመግባት ነበር። የሚዋጋ ኃይል እንደሌለ አዩ። ሻዕቢያ ማየ። ስለዚህ ሻዕቢያ ምንድነው ፕሮክሲ ዋር ለማድረግ ነበር የፈለገው። እዛ ሆኖ ሊያዝ መሳሪያ እየሰጠ ምናምን ልክ ለፋኖ እንደሚሰጠው አሁን ራሱ ገብቶ መዋጋት እንዳለበት ቦታዎች እየመረጠ ነው። ይሄ ቦታ ለኔ ነው እየወሰደው። አሁን በትግራይ ውስጥ ያሉ ለጦርነት አስፈላጊ የሚባሉ ጥሩ ስትራቴጂክ ቦታዎች ሻዕቢያ ይዟቸዋል። ጸረ አየር ጸረ ድሮን ምናምን እያለ እየተከለባቸው ነው። ስላዮች እያደረገ ነው። የሚታሰሩ ሰዎች እሱ ነው የሚጠቁመው። ስለዚህ ሙሉ ለሙሉ ትግራይን ለሻዕቢያ አስረክበው ኢትዮጵያን የማፍረስ ፕሮጀክት ኢትዮጵያን የማተራመስ ከዚህ በኋላ እኛ ብንሞትም ባንሞትም ሀብት አካብተናል፣ እድሜያችንም ገፍተዋል፣ ልጆቻችን ውጭ ናቸው፣ ምንም ችግር የለውም ብሎ ህዝቡን ለማስጨረስ እየሄዱበት ያለ እብደት ነው ይሄ ጽምዶ የሚባለው። ይሄ ጽምዶ ከነሱት አይቀር ግን እንግዲህ ጥምረት እንደሚባለው ወይ አሊያንስ ሙሉን እንድትሰሙት ስለፈለግኩኝ ነው። እኔ በመሀል ጣልቃ ከምገባ ሙሉን ስሙት። መቼም በጣም ብዙ ነገር ሰምታችኋል ብዬ አስባለሁ። አንደኛ የጽምዶ 3 ዓላማዎች የሚል ሰምታችኋል። በኋላ መለስበታለሁ። ሁለተኛ አሁን እያነሳ ያለው ተልኮቹ መፈጸም ይችላሉ አይችልም፣ ጦርነት ቢከፈት የትግራይ ህዝብ ይዋጋል አይዋጋ የሚለውን እያነሳን ያለው እሱ ላይ ማስተያየት እንሰጣለን ይመስለኛል። ቀጥታ ትርጉሙና እንግዲህ
ኢትዮጵያ ብሔራዊ ጥቅም ላይ ያስቀመጠችው አንደኛው የባህር በር ነው። እንግዲህ የባህር በር መቃወም ጸረ የኢትዮጵያ ብሔራዊ ጥቅም መቆም እንደማለት ነው። እኔ የትግራይ ህዝብ ይሄን ያደርጋል ብዬ አላምንም ፐርሰናሊ ማለት ነው። ስለማውቀው ህዝቡ ቀደም ሲል የገለጹ ስለሆነ ማለት ነው። ግን ደግሞ ይሄ የፈረሰው የህወሓት ቡድን ጽምዶ ብሎ ሲል የኢትዮጵያን የባህር በር ጥያቄ አልቀበልም ማለቱ ነው። ምን ማለት ነው? እስኪ እሱን እናዘው። የኢትዮጵያን የባህር በር እንድታጣ ያደረገም ይሄ ቡድን ነው። ገና ከጅምሩ ሲመጣ 83 ዓመተ ምህረት ወደ ስልጣን ሲመጣ ያኔ በቂ ምክንያትና በቂ እድል በቂ ማለት ምቹ ጊዜ ሆኖ ቢያንስ ኤርትራ ሀገር ሆናለሁ ብሎ ህዝቡ ከመረጠ ሀገር የመሆን መብቱ ይረጋገጥለትና ኢትዮጵያ ግን የባህር በሯን ክፍት ማድረግ ነበረበት። ግልጽም ነበር። 83 ዓመተ ምህረት ኢሳያስ አፈወርቂና መለስ ዜናዊ ሲነጋገሩት የኢሳያስ ንግግር በትግርኛ ሰምቼዋለሁ። የመለስም የአሰብ ወደብ ኢትዮጵያ በነፃ እንድትጠቀም ይላል። እንዴት ብሎ ነው በነፃ ስለሚገባትና ስለሚመለከታት ነበር ያኔ በነፃ እንድትጠቀም ያደረጉት። ስትራቴጂካሊ ኢትዮጵያን የማዳከምና ኤርትራን ቀጣይነት ያለው የኢትዮጵያን ስትራቴጂክ ጠላት ሆና እንድትኖር ተደርጎ የተሰራ ነው። ያኔ ሲጀመር ኤርትራ ራሷን እንድትፈጠር የተደረገችበት ምክንያት ዋነኛው እንግዲህ አንድ ስኮላርም ሲናገሩ እንደሰማሁት ኢትዮጵያ የባህር በር እንዳታገኝ ለማድረግ ታሳቢ ይደረግ ነው የሚል ሀሳብ ሰምቼ ነበር። መስመሩን ይኸው ዝም ብለህ ከዛ ጫፍ ከሱዳን እስከ ጅቡቲ ያለው መስመር ይኸው ኤርትራ ያዘችው። ከዛ ሰፋ ብሎ መጥቶ እዚህ ጋር እንደ ገመድ ነው እንትን የሚሆነው። በጣም ጠባብ ኢትዮጵያ የባህር በር እንዳታገኝ በገመድ እንደዚህ እንደማሰር ነው። ይሄ እንደዚህ ዘግቶ መሄድ ትክክል አይደለም። ድሮም የኢትዮጵያ ነበር። ኤርትራ ስትገነጠል አገር ስትሆን የኢትዮጵያን ብሔራዊ ጥቅም አስጠብቆ ቀጣይነት የኢትዮጵያን ልማት የኢትዮጵያን እድገት በማሰብ መደረግ ነበረበት። ያኔ ጀምሮ የቀይ ባህር ጉዳይ ሲነሳ ኢህአዴግም ሆነው ሌሎች ተቃዋሚ ፓርቲዎች እነ ስዬ አብርሃና ሌሎች እነ ልደቱ አያሌው ሲያነሱ ጭራሽ ሲቃወሙና እንደ ኃጢአት ሲቆጥሩ የነበሩ እኮ የኢህአዴግ ሰዎች ናቸው፣ የህወሓት ሰዎች ማለት ነው። ለምን ማለት ኢትዮጵያ ውስጥ ሆነ የኢትዮጵያን ጥቅም ሲነሳ በጦርነትም አልተባለም እኮ በኃይልም አልተባለም እኮ ሀገርን ወሮ የሀገርን ሉዓላዊ ግዛትን ወስዶ እኮ አልተባለም። በኮመርሻል በሆነ እሳቤ ሰጥቶ በመቀበል ዊን ዊን በሆነ አፕሮች እንጠቀምበት። ኢትዮጵያ የባህር በር ታገኝና ወደዛ ወደ ባህሩ ትጠጋ ነው። 50 ኪሎ ሜትር ከ50 ኪሎ ሜትር የማይበልጥ ርቀት ውስጥ ሆኖ የባህር በር እንድታጣ ማድረግ በቃ አለ። ግን እንደዚህ አይነት ሀገር አፍሪካ ዓለም ውስጥ አይመስለኝም። እና እነሱ ያኔም የባህር በር እንዳታገኝ አድርጓል ኢትዮጵያን። አሁን የሚናገሩት ስማ በቃላቸው ማን ነው የሚባለው? አንድ እብድ አለ ገብረ ዓዴት የሚሉት ገብረ ጻዲቅ 40 ሺህ ደመሰስን 50 ሺህ ደመሰስን የሚለው ኮሎኔሉ የእነሱ አፈኛ ነውና ምን አለ መሰለህ የቀይ ባህር ጉዳይ ሲነሳ ትግራይ ውስጥ ሆኖ የትግራይ ወጣት ኢትዮጵያ የቀይ ባህር ካገኘች ትግራይ የኢትዮጵያ አካል ስለሆነች ብሔራዊ ጥቅሟ የሚረጋገጠው የትግራይ ኢትዮጵያ ውስጥ ነው። ስለዚህ የምንጠቀመው ኢትዮጵያ ውስጥ ባለ ልማት፣ ኢትዮጵያ ውስጥ ባለ ብልጽግና፣ ኢትዮጵያ ውስጥ ባለ እድገት ነው። ኢትዮጵያ ከፈረሰች ፍርስራሹ ለእኛም ያገኘናል። ኢትዮጵያ ካላደገች እኛም አናድግም። ኢትዮጵያ ሰላም ካላገኘ እኛም ሰላም አናገኝም። ስለዚህ የኢትዮጵያን እድገትና ብልጽግናና ልማት እንደግፍ የሚል በግልጽ ያነሳል። አሁን እኮ ነው ምን እንዳለ ታውቃለህ ሰውየው? ቀይ ባህር ዋጋ ተከፍሎበታል። እኛ ዋጋ ከፍለንበታል። ህወሓት ሆነን ስንታገል ለኤርትራ እንዲሆን ኢትዮጵያ በቀይ ባህር እንዳታገኝ ዋጋ ከፍለንበታል ብሎ በኩራት ተናገረ። ከዛ ኢትዮጵያ ስትጠቀም በቀይ ባህርና በባህር በር ትግራይ ትጠቀማለች ለሚል ሎጂክ ለሚል ሀቅ በምንድነው ፎልሲፋይ የሚያደርጉት መሰለህ? እኛ ከኢትዮጵያ ስለምንነጠል ምን አገባን? የባህር በሩን በኤርትራ በኩል እኛ እንጠቀማለን፣ ሻዕቢያ ይፈቅድልናል ብሎ በሚዲያቸው ራሱ ደደቢት ሚዲያ እና ስታሊን ገብረስላሴ የሚባሉ ሲናገሩታል። ይሄ እብደት ሻዕቢያ ተውና ትናንትና ስንት ጥፋት ያደረሰብህ የነበረው ልማት ያወደመ የነበረው ሰው በጅምላ ገድሎ ሴቶችን ደፍሮ የሄደ ስርዓት እንድታድግ ሊፈቅድልህ ገና ጦርነቱ ሲጀመር ራሱ እዛው ሊያጠፋ ይችላል። እዛው ሊያጠፋ ይችላል። ተመልሰው ከፌዴራል መንግስት ጋር ሊስማማም ይችላል። እነሱን አጥፍቶ እዛ ህዝባችን ግን ጭድ ሊያደርግብን ነው። ሶ የቀይ ባህር ጉዳይ የኢትዮጵያ ጂኦ ስትራቴጂክ ጥቅም ነው፣ አቋም ነው። ይሄ በጦርነት እናደርገዋለን፣ ይሄ በወረራ እናደርገዋለን አልተባለም። ይሄ በሰላማዊ መንገድ እናደርገው። ክቡር ጠቅላይ ሚኒስትሩ ሲናገሩ ግልጽ ቋንቋ ነው የተናገሩት። ምንድን ነው ያሉት? እናንተ የቀይ ባህር መስመሩን ክፍት አድርጉልን፣ እኛ እናልማው፣ ሼር እናደርግ፣ ዊን ዊን እናደርግ። ከእኛ ደግሞ ከኤርላይንስ ሊሆን ይችላል፣ ከአባይ ግድብ ሊሆን ይችላል፣ ከሌላ ሊሆን ይችላል፣ ተጠቀሙ።
አብረን እንደገና የተባለው አይደለ? ምንድነው 30 ምናምን ዓመት ዘግተህ የግመል መጠጫ አርገኸው አገሪቷን ከድህነት በታች አርገህ ወጣቱን አሳደህ ከኤርትራ አስወጥተህ የተቀረው ሳዋ ውስጥ አስገብተህ ሁሉንም ወታደር አርገህ ኢትዮጵያ ደግሞ እንደዚህ በማዶ ያየ 50 ኪሎ ሜትር እንድትኖር የምታደርገው ለምንድን ነው ከተባልክ ይሄ ጥፋት ነው። ኢትዮጵያን ጥፋት እስከመጨረሻ ማየት የሚፈልግ ስርዓት ነው የሻዕቢያ ስርዓት። የኤርትራ ህዝብ እንደማንኛውም ህዝብ ጠላት ህዝብ አይደለም፣ ወዳጅ ህዝብ ነው። የኢትዮጵያ ሙሉ እንድታዳምጡ የፈለኩት በቃ እንደ ፍስስ እያለ የሚገባ ስለሆነ ብዬ ነው። በጣም እናመሰግናለን። ጣመ ቅድም ያልኳችሁ ነው እንግዲህ ከልባችሁ ቁጭት ውስጥ ገብታችሁ ስትናገሩ እንዲህ ነው የምትናገሩት። ኮተት ሳይኖራችሁ ሲቀር የምትናገሩት እንደዛ ነው። እንደዛ ነው የገባኝ ጣመን እና የምታገኙት ሰዎች ራስን ጠብቅ በሉት። ራስን ደግሞ የምትጠብቀው ከህወሓት ብቻ አይደለም፣ ከስምረት ፓርቲ ውስጥ ካሉ የውስጥ አርበኞችም። ቀኝ ውስጥ አርበኛ ስምረት ፓርቲ ውስጥም አለ በነገራችን። ራስን ጠብቅ። ዲስከሬጅ ሊያደርጉ ይችላሉ። ለምን ይሄን ተናገርክ ሊሉ ይችላሉ። ሁለተኛ ወደ ሚዲያ እንዳትሄድ ሊሉ ይችላሉ። ብልጽግና ምናምን ሊሉ ይችላሉ ወዘተ። ግን ለኔ ከልቡ የተቆጨ ጣመን ለማታውቁት ሰዎች የሰሜኑ ጦርነት ወይም የትግራዩ ጦርነት ጊዜ አብሮ በረሃ ይገባ ልጅ ዝም ብሎ ሰው አይደለም። በረሃ መግባት ብቻ ሳይሆን ፋርማሲስት፣ በነገራችን ላይ ግራጁዌት ያደረገውን ፋርማሲ ነው። የትግራይ ክልል የመድኃኒትና ቁጥጥር ዳይሬክተር የነበረ ሰው ነው። ዝም ብሎ ከመሬት ላይ የመጣ ሰው አይደለም። ከወረዳ ምናምን መንቸፍ አድርገው ያመጡት ሰው አይደለም። እንደዛ አይነት ጭንቅላት ያላቸው ልጆች ናቸው። አሚን እኔ በሌላ አይደለም ዛሬ በተናገረው ነገር ነው እያነሳ ያለው። እንደዚህ ከልባቸው በባህር በር ጉዳይ ላይ በኢትዮጵያ ያጣችበት መንገድ የነ አቶ መለስ ሴራ ካርታውን እንዴት የሚቆጭ በዓለም ላይ የለም። እውነት ነው፣ በዓለም ላይ እንደዚህ ሆነ ያለ እኔም አሁን ሳስበው አይመስለኝም። ስንትና ስንት ሺህ ማይልስ ለአንድ ሀገር ያው ምንም ለማይጠቅም ተሰጥቶ ያን ያህል ስፋት ያላትና ያን ያህል ፖፑሌሽን ያላት አገር ላንድ ሎክድ ስትደረግ የሴራው ጥግ በዓለም ላይ ያለ አይመስለኝም። እኔ ያለ አይመስለኝም። እንደሚያሳርራችሁ አውቃለሁ። ሰለሞን ነጋሽ እንደ በቀቀን ደገመ እንጂ አዲስ ነገር አልተናገረም ይላል። እንደሚያደርጋችሁ እናውቃለን። ለዚህም ነው ይዤ የመጣሁት። እንደዚህ አይነት ሰዎች ከመሃል ሲመጡ ወሽመጣችሁ ነው የሚቆረጠው። አቃል ስለማቅም ነው ይዤ የመጣሁት። ይሄን ተጠንቀቅ፣ ራስን ጠብቅ ያልኩትም ይሄን ስለማቅ። የምትጠነቀቀው ግን ከቲፒኤልኤፍ ብቻ ሳይሆን ከውስጥ ከአብረህ ካላቸው ሰዎችም ነው የምትጠነቀቀው ብለው ለዛ ነው። እና ጥሩ ሐሳቦች ናቸው። የጽምዶ 3 ዓላማዎች በደንብ የሚያነጋግሩ ናቸው። ጽምዶ ለምንድነው ሻዕቢያ ዲዛይን ያደረገው? የተለያየ ሰው የተለያየ መላምት ሊኖረው ይችላል። የድርጅት ሰው ነው፣ በድርጅትም ገምግሞ ሊሆን ይችላል። እንጣመ 3 ዓላማዎች ናቸው። ነምበር 1 ኢትዮጵያን ማፍረስ። ሁለተኛ ኢትዮጵያን አዲስ አበባ ከመጡ በኋላ ሀብቷን መቀራመት፣ ኢንዱስትሪዎቿን ነቅሎ መውሰድ፣ ሪሶርሷን እያጋዙ መውሰድ። ይሄ ደግሞ ቤስት ፕራክቲስ ትግራይ ላይ ነበረ ለሻዕቢያ።
እየነቀለ ወስዷል። ዛሬ አይነግሩንም፣ የቲፒኤልኤፍ ሰዎች አይነግሩንም፣ ይሄን እና አዳዲስ ድመቶች አይነግሩንም፣ ነጭራ ቀረሽ አይነግሩንም። ይሄን ነቅሎ ሻዕቢያ የወሰዳቸውን ኢንዱስትሪዎች አይነግሯችሁም። ይደነግጣሉ። ልክ እንደዚህ ስትሉ እኛ በመናገራችን ይደነግጣሉ። ነቅሎ ነው የወሰደው ሻዕቢያ። አልነቀል ያለውን ደግሞ አውድሞት ነው የሄደው። አውድሞት ተውት እሱን። ሻዕቢያ እኮ ማለት የእህል ጎተራ ጭኖ ከወሰደ በኋላ ከጎተራ ውስጥ መጫኛ ሲያንሰው እና ጎተራ ውስጥ እህሉን ሲመለከት ጭኖ መውሰድ አልቻለም። አቅም አነሰው። ጭኖ ሄዷላ። እነዚህ ሰዎች በህይወት መኖር የለባቸውም ብሎ ጎተራ ውስጥ ውሃ የጨመረ ጨካኝ ነው ሻዕቢያ ማለት። በነገራችን ላይ እኔ አይደለሁም፣ ይሄን የትግራይ ልጆች ነው የተናገሩት። ምክንያቱም ጎተራ ውስጥ ያለ እህል እኔ ገጠር ልጅ አይደለሁም፣ ግን የሚገቡኝ ነገሮች አሉ። ያለው እህል ላይ ውሃ ሲጨምርበት ይበላሻል አይደል? ካልተሳሳቱ እንዲህ አይነት ጭካኔ ያለበት ነው ሻዕቢያ ማለት። ነግረውናል። የትግራይ አስተዳደሮች እኮ ነግረውናል። ምን አለበት የበቀሉ ማንጎዎች የበቀሉ ይሄ ፍሬ የሚያፈሩ ተክሎች ማንጎውን ብቻ እኮ አይደለም የወሰደው። እሱ ቢሆን ኦኬ፣ በሚቀጥለው ዓመት ያፈራል። በሚቀጥለው ዓመት ማፍራት የለበትም ብሎ እየቆረጠ ነው የጣላቸው። በፎቶ ሁኔታ በቪዲዮ ነው የታየው። ቆርጦ የጣላቸው የማንጎ ዛፎች ማፈሪያዎች። አሁን ሻዕቢያ ጋር ሄደ ስትጠጋ ስትቀመጥ ሻዕቢያ ይሄ ነው። እንዴት እንደማይዘገንናቸው ከምሬ ነው። እንዴት እንደማይዘገንናቸው የትግራይ ህዝብ ቢሉ ኖሮ እኮ አንተ አይን ላይ እኮ ይመጣል። ይሄ የእህል ጎተራ እንደው የሆነ ደረቋንም ቢሆን በመጅ ፈጭተው እንዳይበሉ ውሃ ጨምሮበት የሚሄድ የጨካኞች ጨካኝ። ከዛ ጋር ትቀመጣለህ ጽምዶ ብለህ። እናንተም ጨካኝ ስለሆናችሁ ነው። ከናንተ ምናልባት ከሻዕቢያ በላይ አሁን ቲፒኤልኤፍ ጨካኝ ይመስለኛል ሳየው፣ ትግራይ ህዝብ ላይ ማለት ነው። ስለዚህ ነቅሎ የመውሰድ ልምዱ ሻዕቢያ የዳበረ ነው። መሀል ሜዳ ደሱ ነግሮናል። ነቅሎ መውሰድ አይደለም፣ ጭካኔ የትግራይ ልጆች ሞተው አግኝቷቸው ጫማቸውን አውጥቶ የለበሰ ነውረኞች ናቸው። ከሞተ ሰው ላይ ጫማ አውልቀው የሚለብሱ የሚጫሙ። ኧረ ይዘግንናችሁ። እኔ ለምናገረው ውስጤ ይዘገንነኛል። አየውኝ አለ ከተማ ላይ ደሱ መሀል ሜዳ በማይር መሰመሳል አለ። ብዙዎቹ ኮንጎ ጫማ ነው ያደረጉት የሻዕቢያ ወታደር። የተወሰኑት ለየት ያለ ጫማ አድርገዋል፣ አሪፍ ጫማ አድርገዋል። ሻዕቢያ አሪፍ ጫማ መስጠት ጀመረ ማለት ነው ብዬ በቃ ማሰብ ጀመርኩ አለ። አስመራ ነው ሲመላለስ የነበረው፣ እውነቱን ነው የነገረ። ከዛ ምንድን ነው ስል አንድ አስመላሽ ነው የሚባል አብሮት ሄደ የተጋራ አሁን ሻዕቢያ እንትን ይሆናል። ምንድን ነው ስል ከትግራይ ልጆች ከሞቱት ላይ ከእግራቸው ላይ ጫማ እየነቀሉ ጫማ ያደርጋሉ። እነዚህ ታዲያ ሌላ ምን ልትላቸው ነው የምችለው? ከነዚህ ጋር የሚቀመጥ ሰው ነው? ከምሬ ነው። የፖለቲካ አይደለም። ሀብት ነቅሎ መውሰድ
ተከፋፍለዋል ያለን አሁን ጣመ እኔም እንደዛ ነው ማስበው። ከከሌ ጨርቃ ጨርቅን አንተ ትወስዳለህ፣ ያኔም አድርገው ስለነበር ከከሌ ጨርቃ ጨርቅን ትወስዳለህ፣ ከከሌ ኢንዱስትሪን ትወስዳለህ፣ ከከሌ ይሄኛውን ትወስዳለህ። ተነጋግረው ምናልባት ተከፋፍለዋል። ሶስተኛ ታጣቂዎችን በማገዝ ታላቋን ትግራይ ብለዋቸዋል። ሻዕቢያ ነው ይሄን ያላቸው። ኢትዮጵያ እናፈርሳታለን፣ የኢትዮጵያን ሀብት እንቀራመታለን፣ ከተቀራመትን በኋላ እናንተ ታላቋን ትግራይ ትመሰርታላችሁ። ከዛ ምን ትላላችሁ? ዲፋክቶ ስቴት ትሉታላችሁ። ዲፋክቶ ስቴት ካላችሁት በኋላ እኛ እንመጣና እውቅና እንሰጣችኋለን። ጀስት ላይክ ሶማሊላንድ ማለት ነው። እኛ እንመጣና አገረ ትግራይ የሚል እውቅና እንሰጣችኋለን። ግብጾች ይመጡና አገረ ትግራይ ብለው እውቅና ይሰጧቸዋል። አልቡርሃን ይመጣና አገረ ትግራይ ብሎ እውቅና ይሰጣቸዋል። አያረጉትም አይባል። ሻዕቢያ ግን በእርግጠኝነት የምነግራችሁ አገረ ትግራይ እንድትመሰረት አንገቱ ቢቆረጥ አይፈቅድም። ለነሱ እያታለላቸው። ኢሳያስ ባለበት አገረ ትግራይ አትመሰረትም። በነገራችን አገረ ትግራይ የኤርትራ ጠላት ናት፣ ያውቃሉ። እሱ ግን እነሱ መደሰት ስለሚፈልጉ እንዲደሰቱላቸው ግድ የለም አፋርም ይዛችሁ ከወልቃይት ምናምንም ይዛችሁ በኋላ ይብን የባህር በርኛ አክሰስ እናደርግላችኋለን። አገረ ትግራይ ለምን ነው የፈለጉት? ይህን ፕሮጀክት ኢትዮጵያን ለማፍረስ ነው። የጽምዶ ሶስቱ ዓላማዎች እነዚህ ናቸው። ይሄን ነው እየነገረን ያለው ጣም። ይሄን ነው እያስረዳን ያለው። ሻዕቢያ ማለት እነዚህ ናቸው። የሻዕቢያ ዓላማዎች እነዚህ ናቸው። ጽምዶ ላይ ሌላ ዓላማ የለውም። እነዚህ ሶስት ዓላማዎች እውነት ነው። እኔ ሙሉ ለሙሉ ነው ተጨማሪ ዓላማዎች አሉኝ። ሌላ ጊዜ ያነሳለሁ። የእሱን ላንሳው። ምክንያቱም ኤርትራ ኢሳያስ ትልቁ ግብፅም ስትመሰርተው ዋነኛ ዓላማና መዳረሻው ኢትዮጵያን ከጥቅም ውጭ ማውጣት። ይሄን ነው እየነገሯቸው ያሉ የትግራይ ልጆች። የመጨረሻ ትንሽ ደቂቃለች፣ እሷን ላሰማና እንሰነባበት። ምንድነው 30 ምናምን ዓመት ዘግተህ የግመል መጠጫ አርገኸው አገሪቷን ከድህነት በታች አርገህ ወጣቱን አሳደህ ከኤርትራ አስወጥተህ የተቀረው ሳዋ ውስጥ አስገብተህ ሁሉንም ወታደር አርገህ ኢትዮጵያ ደግሞ እንደዚህ በማዶ እያየች 50 ኪሎ ሜትር እንድትኖር የምታደርገው ለምንድን ነው ከተባልክ ይሄ ጥፋት ነው። ኢትዮጵያን ጥፋት እስከ መጨረሻ ማየት የሚፈልግ ስርዓት ነው የሻዕቢያ ስርዓት። የኤርትራ ህዝብ እንደ ማንኛውም ህዝብ ጠላት ህዝብ አይደለም፣ ወዳጅ ህዝብ ነው። የኢትዮጵያ አካል የነበረ ኢትዮጵያዊነትን አሁን ጭምር እኮ ለምን ሀገር ሆንን፣ ምን ተጠቀምን፣ ተጎዳን እንጂ ምን አመጡብን የሚሉ እኮ አሉ። የነፃነታቸው የሚደግፉ ሳፖርት የሚያደርጉም አሉ። ምንም እኔ እዛ ላይ ጥያቄ የለብኝም። የእኔ ጥያቄ እንደ አንድ ኢትዮጵያዊ የኢትዮጵያ ብሔራዊ ጥቅም በቀይ ባህር በኩል ይረጋገጥ በሰላማዊ መንገድ። ወደ ሀገራችን ገብታችሁ አትበጥብጡ። ወደ ትግራይ ገብታችሁ ጦር አታከማችሁ፣ ተዋጊ ኃይል አታደራጁ። ወደ አማራ ክልል እየገባችሁ ፋኖን አታስታጥቁ። ወደዚህም የዘለላችሁ ሸኔን አታስታጥቁ። እኛን አትውጉ፣ እኛን አትበትኑን። እኛ ሀገራችን በሰላም እንኖርበት እንደግበት፣ እያደግን ነው። እናንተ ደግሞ ብትችሉ ደጉ፣ ካልሆነ በቃ እዛው በራችሁ ሰጥታችሁ ዝም በሉ። እኛ የቀይ ባህርን የምንፈልገው ለልማት ነው፣ ለጦርነት አይደለም። ይሄ ነው አይደል የእኛ ጥያቄ። ስለዚህ ይህንን ጥያቄ የማይደግፍ የትግራይ ህዝብ አለ ብለህ ካሰብክ አይሆንም። የማይደግፈው እነ ገብረ ጻዲቅ እነ መንጀሪኖ አይደግፉም። አንዳንዱ ባይ ዘ ወይ ፎር ሰርፕራይዝ፣ አንዳንዱ በአባትም በእናታቸውም ኤርትራዊ የሆኑ አሉ። ኤርትራዊ መሆኑ ብቻ ኃጢአት ነው ብዬ እያልኩ አይደለም፣ ግን በዚህ ምክንያትም የተመለመሉ አሉ ኤርትራዊ በመሆናቸው። ኤርትራ ማለታቸውም የማትፈርድባቸው ናቸው። አንድ ታጋይ ነገር ይልገር ባይ ዘ ወይ በጣም ብዙ ሚስጥር የሚያውቅ ነው የሚነግረኝ። ሻዕቢያ ያኔ 67 ዓመተ ምህረት ህወሓት ወደ ትግል ሲገባ እነዚህ በማገብት ምናምን ብሎ ሲወጡ 67 ወደ ደደቢት ሻዕቢያ ነበር የሚያሰለጥናቸው። ምክንያቱም ትጥቅም አልነበራቸውም፣ አቅምም አልነበራቸው። ሲያሰለጥን ከኤርትራ ጋር ከህግደፍ ጋር ሲታገሉ የነበሩ ታጋዮች ተጋሩ ናቸው እያለ ሲያቀላቅልባቸው ነበር።
ብዙ ሰዎች አሉ ከኤርትራ ከህግደፍ ከሻዕቢያ እየመጡ ወደ ህወሓት የሚቀላቀሉ በጣም ብዙ ማለት ነው። ራሱ መልምሎ ከትግራይ ወስዶ ከኢትዮጵያም ከዚህ ከአዲስ አበባም እየወሰደ ምክንያቱም እዚህ ኤርትራውያን ነበሩ ተጋሩ ነበሩ ምናምን እና እየወሰደ አሰልጥነው የህወሓት ታጋይ እንዲሆኑ ያደረጋቸው እስካሁን ድረስ ለሻዕቢያ የሚሰሩ የህወሓት ሰዎች አሉ አለኝ። እነ መንጀዱ ነው እንደዛ አይነት ስራ ነው የሚሰሩት። እነ ወንድሜቴ እንደዛ አይነት ስራ ነው የሚሰሩት። ለዛ ነው የማይቆራረጡት። ህዝቡን ጨፍጭፎ ከሄደ በኋላ አንድ የምግቤ ኮሚሳር አለ ነጋሽ ሕልፍ የሚባል የሱ ኮሚሳር ነው ኮሎኔል ነውና በጣም የገረመኝ ከዛ በፊት ስለ ሻዕቢያ ሲናገር እንደሱ ሻዕቢያን እንደ ሳጥናኤል እንደ ጋኔን አድርጎ የሚናገር እንደሱ ሰው የለም። አሁን ባለው ሲናገር ጽምዶ ኢትዮጵያ ውስጥ ሆኖ የኢትዮጵያን ፓስፖርት ይዞ የኢትዮጵያን ብር የተጠቀመ የኢትዮጵያን ሁሉ ነገር እያለ እዚህ ትግራይ ውስጥ ሆኖ የኢትዮጵያ ግዛት ውስጥ ሆኖ ጽምዶን እንደግፍ አለ። አንደኛ ጸረ ህገ መንግስት ነው፣ ጸረ ፕሪቶሪያ ነው፣ ጸረ ትግራይ ህግም ጸረ ኢትዮጵያ ህግም ነው። ከዛ ጽምዶን እንደግፍ አሜሪካ ጃፓንን በሂሮሺማና ናጋሳኪ በአቶሚክ ቦምብ ስትደበድብ አጥቅታታለች፣ ብዙ ነገር አውድማባታለች። ከዛ በኋላ አሁን አንድ ላይ ነው የሚሰሩት ብሎ ጀስቲፋይ ያደርጋል። ከዚህ የሻዕቢያን ጥፋት በዚህኛው ይቻላል እንዴ እንድትል ማለት ነው። እነዚህ እኮ ሲመጣባቸው በጣም በጣም መጥፎ ናቸው። ውሸታቸው መቼ እንደሚገለበጡ ከዚህ በፊት የዋሹትን ውሸት ማሰብም ራሱ እንዴት እንደሚያቅታቸው ይገርመኛል። እና ይህን እኔ ያክል ድፍረትና ውሸት የሚይዘው የሚጓዙ ስለሆኑ እነዚህ የኢትዮጵያን ሀገራዊ ጥቅም አይደግፉም። ሻዕቢያ ናቸው ማለት የሻዕቢያ ተላላኪ ናቸው ብለህ ብቻ እንዳትወስዱ። ሻዕቢያ እኛ እናት ሻዕቢያ የተከላቸው ከድሮ በትግሉ በደርግ ጊዜ ጀምሮ የተከላቸው እነሱ ሊሆኑ ይችላሉ። የሻዕቢያ ሰላዮችም ሊሆኑ ይችላሉ አሉ። በቃ አለኝ እኮ በቃ ማን እንደሆነ አይታወቅም እንጂ አለኝ ሻዕቢያ ሰላዮች አሉ በህወሓት ውስጥ ላይ የራሱ ሰዎች ናቸው። ወይም እዛ የተወለዱ ያልተወለዱም ሊሆን ይችላሉ በአቋም እንጂ ኤርትራ ውስጥም እኮ ኢሳያስ ራሱ እኮ የተንቤን ልጅ ነው ይባላል በአባቱ። ማነው ስሙ የኤርትራ የጦር አዛዥ ሚስቱ እኮ የስብሐት ነጋ የእህት ልጅ ናት ፊሊጶስ። ስለዚህ እስከዚህ ድረስ የተሳሰረም ነው ባይዘው ወይ። ስለዚህ እንደዚህ ስለሆነ ሄዶ በቃ የማይለያዩ ሰዎች ናቸው። ጸረ ኢትዮጵያ ጥቅም ሲነሱ የሻዕቢያ አቋም ይዘው ነው ማለት ነው። የኤርትራን ህዝብ ወክለው አይደለም። ምክንያቱም ልክ ትግራይ ክልል በህወሓት ስም እንደሚጨቁነው ሻዕቢያም ኤርትራ ውስጥ በኤርትራ ህዝብ ስም የሚጨቁን አምባገነን በቃ ከዛ መውጣት ያለበት ከህዝብ መነቀል ያለበት። ከዛ በኋላ ኢትዮጵያና ኤርትራ ህዝብ ለህዝብ ግንኙነት አድርጎ አንድ ላይ መጠቀም የሚችሉበት ቀይ ባህር ለነሱ ከበቂ በላይ ቦታ አላቸው እኮ። እቺን ጠባብ ቦታ እኛ በዚህ እንውጣባት የምንላት መስመር እኮ ለነሱ ምንም እኮ አይደለችም። የእነሱን በር ዘግተን እኮ አይደለም እኛ በር እናገኛለን እያልን ያለው። አንድ በር ብቻ ብትኖር እና እሷን እኛ እንውሰድ እያልን ቢሆን ዓለምም ይስቅብሃል። ከዚህ ሁሉ ረዥም መስመር እኛ በዚህ በኩል ወጥተን እንደግበት እናልማበት ስላልን ነው እነሱ እየጮሁ ያሉት። እኔ የሳምንቱ ታላቅ ቃለ መጠይቅ ብየዋለሁ። እናመሰግናለን። ጣመ ራስን ጠብቅ፣ ከውስጥም ከውጭም ራስን ጠብቅ። እንደ መጥፎ እንትን እንዳይወሰደብኝ ይፈልጋሉ። እንዲህ አይነት ደፋር ሰዎች ከልባቸው ቢናገሩ እንዲወጡ ነው የሚያስፈልገው። ማበረታታት ያስፈልጋል። ከግራ ከቀኝ የሚወረወርባቸውን ድንጋይ ሰብስበው ሐውልት እንዲገነቡበት እንጂ እንዲወድቁበት ማድረግ የለብንም። ሰው የሚወረወርብ ድንጋዮች ከውስጥም ከውጭም ይኖራሉ። አትጠራጠር፣ በሱ እንዳትጠራጠር፣ ጠብቅ። ሩቅ አይደለም ደግሞ የሚወረወሩ ድንጋዮች። እንደዛ ነው የምመለከተው። ነገር ግን የሚያጠናክርህ ሊሆን ይገባል። ሰው እኔ የሳምንቱ ትልቅ ቃለ መጠይቅ አድርጌ ወስጀዋለሁ። ቴዲንም እናመሰግናለን። መጨረሻ ያነሳት ነገር አለች፣ በጣም ሲሪየስ ናት። አሁን ትግራይ ያለው የህወሓት ሃርድኮር የትግራይ ወኪል አይደለም፣ ወይም ከትግራይ ማህበረሰብ የተውጣጣ አይደለም። ማህበራዊ ማንነቱ አይደለም፣ አመለካከቱ እሱ ነው ኮር ፖይንቱ። የትግራይ ህዝብ ቢያልቅ ቢጨፈጨፍ ምን ቢል ሊጨፈጭፉትም ነው የሚዘጋጁት። ደንታቸው አይደለም፣ ደንታቸው አይደለም። ይሄ ደግሞ ከመቼ ይጀምራል? ከ1960 ይጀምራል ነው ያለው። እኔ ደግሞ ከዚህ በፊት የስብሐት ዶክትሪን ያው ለህዝብ ይፋ ያላረኩት ከሱ ጋር ከቴዲ ጋር ማውርተንበታል በተወሰነ። እሱ እጅ ላይ አለ፣ ላንብብላችሁና በሱ ልውጣ። የስብሐት ዶክትሪን ክፍል 1 ላይ የኤርትራ ብሔርተኝነት የምትል ክፍል አለች በዶክትሪኑ ላይ። የተወሰነ ላንብብላችሁ።
ገጽ 3 የህወሓት አፈጣጠርና ከሻዕቢያ ጋር ያለው ተዛምዶ በተመለከተ የተለያየ አስተያየቶች እንደሚሰጡ ይታወቃል። ከህወሓት አፈጣጠር አንጻር በመጀመሪያ አካባቢ የትግራይ ተወላጆች ማህበር ወይም ማግበት መሃል አዲስ አበባ ሆኖ የደርግን አካሄድ ከገመገመ በኋላ ዲሞክራሲያዊት ኢትዮጵያ እንደ ስትራቴጂ ብሔራዊ ትግልን እንደ ስልት መርህ አድርጎ ፕሮግራሙን ሲነድፍ ከሻዕቢያ ጋር ምንም አይነት ግንኙነት እንዳልነበረው በወቅቱ የድርጅቱ ከፍተኛ አመራር የነበሩ ይናገራሉ። እና አረጋይ በርሄ ማግበትን ስናቋቁም ሻዕቢያ አልነበረም ይላሉ። ይቀጥላል። በዛን ወቅት አቶ ስብሃት ነጋና አቶ መለስ ዜናዊ ድርጅቱ ውስጥ አለመኖሩ ማግበት ይህንን አቋም እንዲወስድ አድርጎታል። ያያችሁ እና አረጋይ ሲመሰርቱት በዴሞክራሲያዊ ብሔርተኝነት ውስጥ ብሔራዊ ትግል እናደርጋለን እንጂ ከኢትዮጵያ እንገነጠላለን አልነበረም ሲጀምሩት። ያኔ እነማን የሉም? አቶ ስብሃት አልነበረም፣ አቶ መለስ አልነበረም። በደንብ እንትኑን ኮር ፖይንቷን እንድትረዱ ስለፈለኩ ነው። ይህም ፕሮግራም ሲነድፉ ከሻዕቢያ ጋር ምንም አይነት ግንኙነት እንዳልነበረው በወቅቱ የድርጅቱ ከፍተኛ አመራር የነበሩ ይናገራሉ። በዛን ወቅት አቶ ስብሃት ነጋና አቶ መለስ ዜናዊ ድርጅቱ ውስጥ አለመኖር ማግበት ይህንን አቋም እንዲወስድ አድርጎታል። በኋላ ግን ስብሃት ነጋና መለስ ዜናዊ ማግበትን ሲቀላቀሉ መስራቾቹን ፈንግለው እነ ተክለ ሐዋዝን፣ አጽብሃ ዳኘውን፣ ገብረሕይወት ብርሃኑን ወዘተ በመግደል ኢትዮጵያዊ ስሜት ያላቸውን ሌላ ተልእኮ የሌላቸውን ገለዋቸው። ተክለ ሐዋዝ የሚባል አጽብሃ ዳኘው የሚባል ገብረሕይወት ብርሃኑ የሚባል ገለው ወዘተ በመግደል እና በማስገደል የሻዕቢያ ፍጡር እንዲደረግ አደረጉት። በሂደትም የኤርትራ ብሔርተኝነትን የሚያቀነቅኑት የኤርትራ ተወላጆች እንደ ተክሌ መሐሪ፣ እንደ የማነ ኪዳኔ ጃማይካ በአመራርነት ወደ ህወሓት በመቀላቀል የነፍስ አባት ሆኑ። ሰው ምንድነው የሆነው? ማግበት ሲቋቋም እንደዛ አልነበረም። ልክ እነ አቶ መለስና ስብሃት ገብተው ግን ይሄ ኢትዮጵያ የሚሉትና ብሔራዊ ትግል ናቸው የሚሉትን አስገደሉና ከተገደሉ በኋላ የገቡት ሰዎች እነ መሐሪ ተክሌ መሐሪ ወይም ሙሴ፣ የማነ ኪዳነ፣ ጃማይካ የሚባሉት የኤርትራ ይዘት እንዲኖረው አደረጉ። እሱን ነው አሁን እያነሳ ያለው ጣመ። ዘለግ ያለ ጊዜ ወሰድን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።